ይባርካችሁ እግዚአብሔር ይስጣችሁ በሚል ማለት ነው። መልእክቴ አይደለም፣ ወደ ዋናው መልእክቴ እገባለሁ። ግን ከዛ በፊት የለመድነው ጉርሻም ይባላል። ወንዴ ያስተማረን አፔታይዘር ይላል። እሱና አፔታይዘራችን የሰው ያልሆነ በረከት ያገኛችሁ። የሰው የሆነ ነገር ከጀርባ ሁሉ ጊዜ ምን እንዳለ ታውቃላችሁ? እኔ እኮ እንዲህ አድርጌ እንዲህ ሰጥቼ እንዲህ በዝተው እንዲህ ሆኖ እድሜ ለኔ እኔ ባልኖር እኔ እኮ ነኝ እዚህ ያደረስኩት፣ እኔ ነኝ እኮ እዚህ ያደረስኳት። ሰዎች ካደረጉት በላይ ያደረጉት ነገር እንዲጮህ ይፈልጋሉ። ብዙ ሰጪዎች ከካሜራ ተደብቀው መስጠት ይከብዳቸዋል አይደል? ሰው ፊት መስጠት ነው የሚፈልጉት። ዘይትም ቲማቲምም ሲሰጡ በካሜራ ፊት መታየት የሆነ ነገር ማድረግ ይፈልጋል። የሚሰጥ ሰው በቃ እየታየ እንዲሰጥ ነው የሚፈልገው። ለምን? እኔ ረድቻለሁ፣ እኔ አግዣለሁ፣ እኔ እንደዚህ ሆኛለሁ እንዲባል ማለት ነው። ግን በስውር ጠይቀን በአደባባይ የሚሰጥ ሰጠው ብሎ ግን በአደባባይ የማያወራ አምላክ አለ። ጌታ ይባረክ። እኔ ነኝ ለዚህ ያደረስኳት እያለ ስለ ትላንቱ ብቻ እያወራ ሳይሆን ነገን እያሰበ የሚናገር አምላክ አለ። አሜን አሜን አሜን። እሷን እኮ እንዲያርጌላት ሳይሆን እስኪ እግዚአብሔር ሲናገራችሁ አስተውሉ። አድርጌልሻለሁ ከሚለው በላይ እግዚአብሔር ሲናገር ምን ብሎ ነው የሚናገረው? አደርግልሻለሁ አይደል? ስንት ነገር ተደርጎልናል። ትላንት ስንት ነገር ሆኖልናል በትላንት ህይወታችን ላይ። እግዚአብሔር ያንን አይደለም የሚቆጥረው፣ ነገን ይነግረናል። ነገን አደርግላችኋለሁ፣ እንደውም ይላል ቀድሞ ካደረኩላችሁ መልካም ነገር ይልቅ የሚበልጥ ነገር አደርግላችኋለሁ። በብዙ ቢሊዮን ብር ሊሻር የማይችለውን እኮ ኃጢአታችንን በደሙ ሽሮልናል አይደል? ከሳሻችንን እኮ ጥሎልናል። ላውራ ቢል እኮ የሚያምርበት እግዚአብሔር ነው። ላውራ ቢል እንዴት አድርጎ እንዳዳነን፣ እንዴት አድርጎ እንዳተረፈን፣ እንዴት አድርጎ እንዳስመለጠን ልናገር ቢል እኮ የሚያምርበት እሱ ነው። ግን ስለ ነገ ይናገራል እሱ። ገና ስላልኖርንባቸው ቀኖች ይናገራል። ገና ስላላየነው ዘመናችን ይናገራል። ሃሌሉያ። ሰዎች ግን ስለሚመጣው ዘመን አይደለም የሚያወሩት። ትላንትና አምና፣ የዛሬ ዓመት፣ የዛሬ 10 ዓመት፣ የዛሬ 2 ዓመት፣ የዛሬ ምናምን ስላደረጉት ነገር። እግዚአብሔር ደግሞ ስለሚመጣው ዘመን ገና ስላልኖርንበት ቀን ያልኖርንባቸውን ቀኖች አይለናል። ያልኖርንባቸው ዘመኖች አይለናል። ስለዚህ እውነተኛ በረከት ነው እግዚአብሔር ይስጥህ የሚለው በረከት። እግዚአብሔር ይስጥሽ። አይነጥፍም የእግዚአብሔር ምንጭ። ሃሌሉያ። የእግዚአብሔር ምንጭ አይነጥፍም። የእግዚአብሔር ምንጭ አይነጥፍም። ጠፋህ? ኧረ ነበርኩ፣ ትላንት ነበርኩ፣ ዛሬ ያለው፣ ትላንት ወዲያ ነበርኩ፣ ሰሞኑን እንደውም አለው በጣም። ሃሌሉያ። ጌታ ይባረክ። ስለዚህ ከእግዚአብሔር እንቀበላለን ለማለት ነው። እግዚአብሔር ይሰጠናል። ያዕቆብ ኤሳው ጠየቀው እነዚህ ከፊት ለፊት ያገኘዋቸው 2 ሰራዊቶች ምንድናቸው ብሎ ጠየቀው። ምንድናቸው? መንገድ ላይ ያገኘዋቸው ምን ታውቃላችሁ? እነዚህ በእንግድነት ምድር እግዚአብሔር የሰጠኝ ናቸው። አየህ፣ የኔ ችሎታ ታውቀው የለ እንዴት በግ እንደምጠብቅ እረኝነቴን ተግቼ ጥሬ ግሬ ላቤን አፍስሼ ወዜን አፍስሼ ያገኘኋቸው የጥረቶቼ የጉልበቶቼ ውጤት ናቸው አላለም። ምንድን ነው ያለው? አምላኬ እግዚአብሔር ለእኔ ለባሪያ የሰጠኝ ከእግዚአብሔር የተቀበልኳቸው። ሃሌሉያ። ከእግዚአብሔር ሰጥቶኝ ነው። አያችሁ፣ አንዳንድ ጊዜ የሆኑ ድካሞቻችን ባዶ የሚሆን ለምንድን ታውቃላችሁ? ሰጥቶኝ ነው እንድንን። የሆነ እውቀታችን እያወቅነው እኮ ችሎታውን እያወቅነው መንገዱን እያወቅነው አካሄዱን እያወቅነው መረቦቻችን ባዶ ከሆኑ በቃ ሊሰጠን ወዶ ነው። እንደሱ አስቡ። ሊሰጠን ወዶ ነው። ማጥመድ ያልቻልኩት እግዚአብሔር ሊሰጠኝ ወዶ ነው። መረቤ ባዶ የሆነው እግዚአብሔር መረቤን ሊሞላው ወዶ ነው። ታንኳዬን ሊሞላው ወዶ ነው። እንደ ቃልህ እንድለው ፈልጎ ነው።
ድካሜ ውጤት ያላመጣው እርሱ በድካሜ ሊገለጥ ነው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል አይደል ያለችው ማርያም። ብርቱ የሆነ እሱ በእኔ እንዲገለጥ ስለወደደ ነው። ብርቱ የሆነ እንዲገለጥ ያንተ ድካም መገለጥ አለበት። የእርሱ ሙላት በአንተ ህይወት ላይ እንዲገለጥ ግሬስ በደንብ ስሚ። ቲክቶክ ላይ የእርሱ ሙላት በአንቺ እንዲገለጥ፣ የእርሱ ሙላት በአንቺ ህይወት እንዲበዛ መጀመሪያ አንቺ መጉደል አለብሽ። ሃሌሉያ። እነዚህ ባዶ ጋኖች ያለ ውሃ ሙሏቸው አለ። የእርሱ ክብር እንዲገለጥ ጋኖቹ ውሃ ይሞሉ። ምን ነበሩና ይላል? ባዶ ነበሩና ይላል። አሜን። ባዶ ነበሩ። ባዶ የነበሩ ጋኖች ውሃ ተሞሉ። የክብር መገለጫ ሊሆኑ፣ የተአምራት መገለጫ ሊሆኑ፣ የእግዚአብሔር እጅ መገለጫ ሊሆኑ። ስለዚህ ባዶነት ባዶ ሆኖ እንዲቀጥል ሳይሆን የእግዚአብሔር እጅና የእግዚአብሔር ሙላት እንዲገለጥበት፣ የማዳኑ ክንድ እንዲገለጥበት ነው። የእጁ ስራ እንዲገለጥበት ነው። መናኛ ያልሆነ የኢየሱስ የተአምራት ስራ መጀመሪያ ሊገለጥ ስለወደደ ባዶ ሆኑ። ባዶ ማድጋዎች ተገኙ። ስሙ ይባረክ። ተአምራቱን ያመጣው ባዶ ማድጋ መሆኑ ነው። ማድጋዎቹ ባዶ መሆናቸው ነው። ስለዚህ የሆኑ ባዶነቶች ባዶ ሆነን እንድንቀር ሳይሆን የእግዚአብሔር የተአምራት መገለጫ እንድንሆን፣ የእርሱ ሙላት በእኛ ባዶነት እንዲገለጥ እግዚአብሔር ስለሚፈቅድ። ኢየሱስ ሃሌሉያ። ስለዚህ አንዳንድ ነገሮች ፈልጋቸዋቸው አታገኟቸውም። አንዳንድ ነገሮች ከእጃችሁ ይሰወራሉ። አንዳንድ ነገሮች ባዶ ይሆናሉ። ለምን? የእርሱ ሙላት እንዲገለጥ፣ የእርሱ ክብር እንዲገለጥ። ኢየሱስም በቃና ዘገሊላ ክብሩን ገለጠ አይደል ሚል? ክብሩ እንዲገለጥ፣ ክብሩ እንዲገለጥ። ሃሌሉያ። የጌታ ክብር እንዲገለጥ፣ የማዳኑ ክብር እንዲገለጥ፣ የእጆቹ ስራ እንዲገለጥ ምን ይሆናል? እንስራዎቹ ባዶ ይሆናሉ። ማድጋዎቹ ባዶ ይሆናሉ። እንደው ባዶ አልፎ አንዳንዱ ደግሞ ጥቂት ይኖረዋል። ማድጋው ውስጥ አለች ጥቂት ዘይት አለ፣ ከዛ ውጭ ምንም የለም አለች። ስሙ ይባረክ። ያኔ የተገለጠው የእግዚአብሔር እጅ ነው። አንዳንድ ጊዜ የምናስቸግረው ሊሞላን ሲመጣ ሞልተን እንጠብቀዋለን። ገብቶቻል? እርሱ የሚሞላ ነገር ይዞብን ሲመጣ ሞልተን ኦልሬዲ ራሳችን ሞልተን ሙሉ ነኝ አንዳች አያስፈልገንም እንላለን። እሱ ነው አደገኛው ነገር። ሊሞላን ሲመጣ ጎለን እንጠብቀው። ሃሌሉያ። ማንም ባለጸጋ ቢጎለው ከኃይለኛው ከእግዚአብሔር እጅ በታች ራሱን ያዋርድ። ለምን? በልግስና የሚሰጥ። አሜን። እርሱ በልግስና የሚሰጥ ጌታ ነው። በጎደሉ ነገሮች ላይ በልግስና ይሰጣል። ራሳችንን ትሁት አድርገን በእግዚአብሔር ፊት ባዶ አድርገን ስንቀርብ ስንነሳ ሞልተን ነው የምንነሳው። ጎሎ የተንበረከከ ሰው ሲነሳ ተሞልቶ ነው የሚነሳው። ሃሌሉያ። ደክሞ የተንበረከከ ሰው ሲነሳ በርትቶ ነው የሚነሳው። ኃይልህ በድካሜ ይገለጣል እንዳለው ድካማችሁ በብርታት ይዋጣል። የሙሴ በትር የጠንቋዮችን የአስማተኞችን በትር እንደዋጠች ጉልበታም ሆናችሁ ትነሳላችሁ። ብርቱ ሆናችሁ ትነሳላችሁ። ሃሌሉያ። እንደ ሰናፍንጯ ደካማ ሆናችሁ ተዘርታችሁ ዛፍ ሆናችሁ ትበቅላላችሁ። ለብዙዎች ጥላ ሆናችሁ ትበቅላላችሁ። ፍሬያማ ሆናችሁ ትበቅላላችሁ። ስሙ ይባረክ። ስለዚህ በሕይወታችሁ እንደዚህ ይሆናል። በቀሪ ዘመናችሁ፣ በመጪው ዘመናችሁ እንደዚህ ይሆናል። ሃሌሉያ። ሙላት ይሆናል። የክብሩ ሙላት በሕይወታችሁ ላይ ይገለጣል። የማዳኑ ሙላት በሕይወታችሁ ይገለጣል። የእግዚአብሔር ክብር ይገለጥ ዘንድ ነው የሚለው። ቃና ዘገሊላ ላይ የተገለጠው የእግዚአብሔር ክብር ነው፣ ወይን ጠጅ አይደለም። ብዙዎች ወይን ጠጅ እንትን ታምር ሆኖ ወይን ጠጅ ይጠጣል አይጠጣ ምናምን እዛ ውስጥ ኖ የተገለጠ የእግዚአብሔር ክብር አለ።
ቃና ዘገሊላ እስከ ዛሬ እንዲሰበክ ያደረገው የተገለጠ የእግዚአብሔር ክብር ስላለ ነው። ሃሌሉያ። በምን ተገለጠ? በጉድለታቸው። በምን ተገለጠ? በባዶነታቸው። በምን ተገለጠ? ነገር ባበቃ ሰዓት፣ ነገር ባበቃ ሰዓት የተገለጠ የእግዚአብሔር እጅ። የ2000 ዓመት ይሰበካል። ሃሌሉያ። የሰዎቹ ልፋት፣ የሰዎቹ ጥረት፣ የሰዎቹ ችሎታ፣ የሰዎቹ እውቀት፣ የሰዎቹ የብዙ ዓመት ልፋት ምን ሁኑ? ከንቱ ሁኑ። ከንቱ ሁኑ፣ መናኛ ሁኑ። የኢየሱስ ሥራ ይወራል እስከ ዛሬ። የተአምራቱ ሥራ ይወራል። ለምን? የእግዚአብሔር ክብር ተገለጠ። የጌታ ክብር ተገለጠ። ሃሌሉያ። ዛሬ በአንድ ሰው ላይ የጌታ ክብር ይገለጣል። የሚያምን ሰው ካለ አሜን፣ 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 አሜን። ለአንድ ሰው የእግዚአብሔር ክብር ይገለጣል። ሃሌሉያ። ባለቀ ነገር ላይ፣ በደከማችሁበት ነገር ላይ፣ አቅም አነሰኝ ባላችሁት ነገር ላይ፣ ጉልበት አጣው ባላችሁት ነገር ላይ፣ ደከመኝ ባላችሁት ነገር ላይ የሚገለጥ የእግዚአብሔር ክብር አለ። አሜን። እጁ ይገለጣል። ክብሩን ኢየሱስ ይላል በደቀ መዛሙርቱ ፊት ክብሩን ገለጠ ይላል። ክብር የሚገለጥለት ሰው አለ። አሜን። ክብር የሚገለጥለት ሰው አለ። አሜን። ክብር የሚገለጥለት ሰው አለ። ሃሌሉያ። የእግዚአብሔር ክብር የሚገለጥለት ሰው አለ። አንተ በቃ ብለሃል። አንተ በቃ ጨረሰ ብለሃል። አንተ በቃ ነገሬ ሀፍረት ሊሆን ነው፣ ውርደት ሊሆን ነው ብለሃል። ኖ ኖ ኖ ኖ ኖ። ክብር የሚገለጥ ጌታ ታድሟል። ቃና ዘገሊላ እንደ ማንኛውም ሰው የታደመ የክብር ጌታ አለ። ታድሞ የተገኘ የክብር ጌታ አለ። ነገር በሀፍረት እንዳይጠቀለል የሚያደርግ፣ ነገር በውርደት እንዳይጠቀለል የሚያደርግ፣ ውርደትን በክብር የሚቀይር ጌታ ቃና ዘገሊላ ላይ ተገኝቷል። ሃሌሉያ። ስለዚህ እንደዚህ እያልክ ትዘምራለህ። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው። አሜን፣ አሜን፣ አሜን። ብቻ ኢየሱስ ቤቴ ካለ ከተገኘ እሱ ብቻ እንዳው እሱ ይገኝ፣ ኢየሱስ ይገኝ እንጂ። አየህ ያንን የሀፍረት ካባ ሁሌም እንደሚገርም ታውቃላችሁ። ሰውየው ሊያፍር እንደነበር እንኳን አያውቅም። ሰውየው የሆነ ነገር ሊሆንበት እንደነበር እንኳን አያውቅም። ሰውየው ሊዋረድ እንደነበር እንኳን አያውቅም። ግን ጣልቃ የገባ ጌታ አለ። ጣልቃ የገባች ደግሞ እህት አለች። ምን ወዳት በጣም ብዙዎቹ በተለያየ ትርጉም የሚተረጉሟት እናታችን፣ እህታችን፣ የመጀመሪያ የጌታን መንገድ አብሳሪ። ሃሌሉያ። እናት ነች፣ መንገድ ደግሞ ጠቋሚ ነች። ሄደችና ለባሪያዎቹ እንደዚህ አለቻቸው፣ እኔ የምላችሁ አለቻ እሱ የሚላችሁን አድርጉ አለቻቸው። እሱ የሚላችሁን አድርጉ። ሃሌሉያ። እውነት ለመዳናችን ምክንያት የሆነች፣ ማንን መስማት እንዳለብን መንገድ የጠቆመች፣ እውነት እንደ ማርያም እኮ እውነት ምን ወዳት ትክክለኛ ቦታ እዚህ ይመስለኛል። ማርያምን በትክክለኛው ፍቅር ምን ወዳት፣ በትክክለኛው ፍቅር ምን ወዳት። ለምን እንደሆነ ታውቃላችሁ? እሷ ደስ የሚላትን ያደረግነው ይገርም። የሚላችሁን አድርጓል። እሺ እሱ ደግሞ እኔ ነኝ መንገዱ አለ። ይኸው ማርያም ሆይ የምትይንን አድርገናል። ምክንያቱም እሱን ስሙት ብለሻል፣ እሱን ሰምተነዋል። እሱ ደግሞ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም እረፍት እሰጣችኋለሁ አለን። ይኸው አረፍን፣ እፎይ አለን። ሸክማችን ተንከባለለ፣ ሐዘናችን ተረሳ፣ መከራችን ተወገደ። በማ በእርሱ ሁሉ በእርሱ በሆነ ዓለማትን በፈጠረበት በልጁ አረፍን። ስሙ ይባረክ። ከዚህ በላይ ክብር አለ? ከዚህ በላይ ክብር አለ? ስለዚህ ትክክለኛ ክብር፣ ትክክለኛ የአክብሮት ክብር ያለው እኛ ጋር ነው። ስሙ በደምብ ስሙ እንጂ የአክብሮት ስግደት አላልኩም። የአክብሮት ክብር ያለው እኛ ጋር ነው። ማርያምን የአክብሮት ክብርና ክብራት አለ። አሜን፣ አሜን፣ አሜን። የአክብሮት ክብር የተወደደች የተለየች ብጽዕት። አሜን። ጌታ ይባረክ። ኦኬ የስ ጸጋ የተሞላች ነች። ስለዚህ ምን እያልኳችሁ ነው?
መግቢያ ብዬ ስብከት አደረኩት። መግቢያ ነበር ያወራሁት ግን ምን እያልኩ ነው? እግዚአብሔር ይስጣችሁ፣ ልባርካችሁ። 2025 እግዚአብሔር ይስጣችሁ። ከእግዚአብሔር ተቀበሉ። አሜን አሜን። ከእግዚአብሔር መቀበል ይሆንላችሁ። አሜን። ከሰው የተቀበልናቸው የሰዎች ፊት ይጠቁራል። ከሰው የተቀበልናቸው የሆኑ ነገሮች ይሆናሉ። እግዚአብሔር ከሰጣችሁ ግን ነድሎ ነው የሚሰጣችሁ። ምንጩን ከፍቶ ነው የሚሰጣችሁ። በሩ አውቆ ከፍቶ ነው የሚሰጣችሁ። ተራራውን ደልድሎ ነው የሚሰጣችሁ። ጌታ ይባረክ። ከእግዚአብሔር የተቀበሉ ሰዎች በህይወት ዘመናቸው የእግዚአብሔር ምስክር ሆነዋል። ይሄውና የምትሉት ነገር ነው የሚሆነው። ሃሌሉያ። ግሬስ ቲክቶክ በጉድለትሽ ሙላት ይሆንልሻል ጌታ። ሙላት፣ የእግዚአብሔር ሙላት በአንቺ ጉድለት ውስጥ ይገለጣል። ስሙ ይባረክ። የእግዚአብሔር ሙላት አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ፣ ይሞላባችኋል ነው የሚለው። ይሞላባችኋል። ሃሌሉያ። ይሞላብሻል እህታችን ግሬስ። ጉድለቶች አሉ አይደል? ጉድለቶች አሉ በህይወትሽ። ለዛ የሚሆን ሙላት ይኸውልሽ። በደንብ ስሚ፣ በደንብ ስሚ። እነዛ ሴቶች በእጃቸው ሽቶ ይዘው ወደ መቃብሩ ስፍራ ሲሄዱ በጉድለት ነው የሄዱት። መጽሐፍ ሲናገር እንደዚህ ይላል፣ በለቅሶ ዘርን ዘርተን ነበረ፣ በደስታ ጭደናል። ሲወጡ ዘር ተሸክመው ኢየሱስን ተሸክመው ስለ ኢየሱስ እያወሩ በለቅሶ ነው የወጡት። ወደ መቃብሩ ሲሄዱ በሐዘን ነው የሄዱት። ሲሄዱ በጥያቄ ነው የሄዱት። ሲሄዱ ተስፋ ቆርጠው ነው የሄዱት። ሲሄዱ ማን ያንከባልልልናል እያሉ ነው የሄዱት። እሱ መሄጃቸው ነው። ምን እንደሚለን ታውቂያለሽ? ሲመለሱ ግን ሃሌሉያ፣ ሲመለሱ ግን በደስታ፣ ሲመለሱ ግን በምስራች፣ ሲመለሱ ግን መልካም ዜና ይዘው፣ የምስራች ዜና ይዘው። ስሙ ይባረክ። ሞቷል ብለው ሄደው ያዩትን ተነስቷል እያሉ ነው የተመለሱት። እናንተ ሴቶች አላቸው መልአኩ፣ የናዝሬቱ ኢየሱስ እንደምትፈልጉ አውቃለሁና አይዟችሁ አላቸው። ቤታ 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 ሃሌሉያ። የምትፈልጉት የናዝሬቱ ኢየሱስን ስለሆነ የተሰቀለውን የሞተውን ነው የምትፈልጉት። አዎ የለም፣ ተነስቷል። እርሱ በዚህ የለም፣ ያው ሆኗል። ጌታ ይባረክ። ስለዚህ በጉድለትሽ ሙላት የሚሆን እሺ፣ ቶሎ ነይና ትመለሻለሽ ግሬስ። ነዶ በነዶ ሆነናል። እሺ ሻሎም፣ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ደግ፣ ሁሉ ሰላም፣ እግዚአብሔር ይመስገን። አሜን አሜን አሜን። ገብቶሻል መልእክቱ ወይስ? አዎ ገብቶኛል፣ ገብቶኛል። ጌታ ይባረክ። አሜን። የእግዚአብሔር ሙላት በሕይወትሽ ይገለጣል። አሜን አሜን። የጌታ የሆነ ክብር በሕይወትሽ ላይ ይገለጣል። አሜን። ጌታ ክብሩን ሊገልጥ ጉድለት የሆኑ ባዶነት የሆኑ ነገሮች በሙላቱ ይገለጣል። አሜን። እዚህ ልሻል ቃና ዘገሊላ ላይ ሰውየው ሊያፍር ሊዋረድ ጫፍ ደርሶ ነበረ። በቃ የጠራቸው ሰዎች አሉ፣ በዙሪያው ሰዎች አሉ። በእነዛ ሰዎች ሁሉ ሊያፍር ሲል ጌታ ጣልቃ ገባና ሰውየው እንደውም ተደነቀ። ባልጠመቀ ወይን ተደነቀ።
እሱ ባላዘጋጀው ነገር ተደነቀ። እንዴት ይህንን መልካም ወይን እስካሁን አቆይተሃል ተባለ። ጌታ ይባረክ። እሱ ጠምቆት ሳይሆን ጌታ ጣልቃ ገብቶለት ነው። ያ የተአምራት ክብር ተገልጦለት የጌታ ሙላት በህይወቱ ላይ ተገልጦ ነው እንደዛ ያደረገውና በህይወትሽ ላይ የሚገለጥ የእግዚአብሔር ክብር አለ። አሜን አሜን። በጎደሉ ነገሮች ላይ 1 2 3 አይደለም ግን በጎደሉ ነገሮች ላይ የሚገለጥ እግዚአብሔር ክብር አለ። አሜን። አንቺ አቅምና ባንቺ ችሎታ አሁን ባለሽበት ነገር ሊንከባለሉ ያልቻሉ ድንጋዮችን የሚያንከባልል የትንሣኤ ጉልበት በፊትሽ ያልፋል። አሜን አሜን። ጂሰስ ተንከባሎ የምታገኘው ድንጋይ አለ። አሜን። ካንቺ ችሎታና አቅም በላይ የሆነ ግን በእግዚአብሔር ኃይልና ጉልበት የሚንከባለል ድንጋይ አለ። እግዚአብሔር የሚያንከባልለው ማለት ነው። አሜን። ስሙ ይባረክ። ይህንን እግዚአብሔር ለስሙ ክብር አድርጎልሻል። ጌታ ካንቺ ጋር ነው። ከብዙ ድል ከብዙ ምስክርነት ጋር ደግሞ ትመለሻለሽ። አሜን። ተባረክልኝ ዳጊ። አሜን። አመሰግናለሁ። አሜን። ተባረኪ። ጸጋ ይብዛልሽ። አሜን። ነዶ በነዶ ሁነናል። ሃሌሉያ። በረከት ቴሌግራም እመጣለሁ። ኤዲ ሻሎም ሎሊ እንዴት ናችሁ? አይሰማችሁም እንዴ? ኤዲ ከትላንት ጀምሮ ድምፅሽ አይሰማም። ኦኬ ሎሊ ያ እንዴት ነሽ ሎሊ? ድምፅሽ ኤርፎን ነው? ኦኬ ሃሌሉያ። በነገራችን ላይ ቴሌግራም አገልግሎት ጀምረናል። ላይ ያለውን ሊንክ ተጫኑና ያስገባችኋል ሊንኩን፣ ወይም ደግሞ እዚህ ያሉ ነቾቹ ጠይቋቸውና ይልኩላችኋል በውስጥ መስመር። ሃሌሉያ ሃሌሉያ ሃሌሉያ። ከቦኝ የለም ወይ በየማለዳው ከቦኝ የለም። አሁን በደንብ ይሰማል። አሜን አሜን አሜን። ከቦኝ የለም ወይ የእርሱ ጥበቃ። ሃሌሉያ። ከቦኝ የለም ወይ የእርሱ ምህረት። ከቦኝ የለም ወይ እለት እለት። የሚገርም ጥበቃ ነው የማየው ሎሊ፣ የሚገርም የእግዚአብሔር ጥበቃ ነው የማየው ባንቺ ላይ። አሜን። የሚገርም የእግዚአብሔር ጥበቃ። እርሱ ይላል ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃል ይላል መዝሙር 91 ላይ። ከአዳኝ ወጥመድ ከሚያስደነግጥ ነገር እግዚአብሔር ታድጎሻል። አሜን። ድንገት ከተወረወረ የጠላት ፍላጻ እግዚአብሔር አስመልጦሻል። አሜን አሜን። እርሱ ከአዳኝ ወጥመድ። አዳኝ የማይታይ ግን የሚያድን ነው። አይታይም ግን ያድናል። ከማይታይ ቦታ ሆኖ ወጥመድን ይዘረጋል። ከማይታይ ወጥመድ ሆኖ ነገሮችን ለመያዝና ለማበላሸት የሚታገል ክንድ ነው። እርሱ የምታመልከው አምላክ እርሱ ግን ምን ያድርጓል? ከአዳኝ ወጥመድ። አሜን። እግዚአብሔር ከአዳኝ ወጥመድ አስመልጦሻል። አሜን። ከተወረወረ ድንገተኛ ፍላጻ እግዚአብሔር አስመልጦሻል። አሜን። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ሃሌሉያ። እግዚአብሔር ጋርዶሽ ነው ማየው። ከተወረወረ የጠላት ወጥመድ፣ ከተወረወረ የጠላት ፍላጻ የሰማይ አምላክ እግዚአብሔር ጋርዶ ሲያስመልጥሽ ነው ማየው። አሜን። አመለጥኩኝ አመለጥኩኝ እያልሽ ያዘምርሻል። ሃሌሉያ። አሜን። ስሙ ይባረክ። እስኪ ጌታ ከኔ ጋር ነው በይ። ጌታ ከኔ ጋር ነው። ክፉን አልፈራውም። ክፉን አልፈራውም። በቃ ጌታ ካንቺ ጋር ነው። አሜን። ነገን እንዳትፈሪ አድርጎ እጆችሽን ሲይዝ ነው ማየው። አሜን። ነገ እንዳያስደነግጥሽ አድርጎ እግዚአብሔር እጆችሽን ይዟል። አሜን። ነገ ለአንቺ የምስጋና እንጂ የስጋት ምንጭ አይሆንም። አሜን። ጂዛስ አሜን። ሃሌሉያ። አሜን። ነገን ስታስቢ እግዚአብሔርን እያሰብሽ ደስ ይልሻል። አሜን። እሱን እያሰብሽ ሐሴት ታደርጊያለሽ።
ስለዚህ ከሆነ አደጋ እግዚአብሔር አስመልጦሻል። አሜን። ተባረኪ፣ ጸጋ ይብዛልሽ። አሜን። እግዚአብሔር ይባርክ። አሜን። አሜን። ሃሌሉያ። አሜን አሜን። ሃሌሉያ። አሜን አሜን። ስሙ ይባረክ። ሃሌሉያ ሃሌሉያ። ሮዚ እስኪ አንድ ቁጥር ጻፊልኝ። ቲክቶክ ሮዚ አንድ ቁጥር ጻፊልኝ። እግዚአብሔርን ጠብቂ። ማይክ የተከፈተ አለ፣ ሚውት አድርጎልኝ። ማይክ ቴሌግራም ላይ የተከፈተ ማይክ አለ፣ ድምፅ ይረብሻል። ስሙ ይባረክ። ሃሌሉያ። አሜን 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 አሜን። ሮዚ ኦኬ፣ ስሙ ይባረክ። በደንብ ስሜኝ እሺ፣ በደንብ ስሜኝ። እኔ ሚውት ካረኳችሁ ለረጅም ጊዜ ሚውት ያደርጋችኋል። እሺ ራሳችሁ ሚውት አድርጉልኝ። ቴሌግራም ላይ ያላችሁ ቀይ ያበራባችሁና ለረጅም ጊዜ ሚውት ያደርጋችኋል። ናንያ ሚውት አድርጊው። እሺ ትንሽ ቆይቼ እለቀዋለሁ። ሚውት አድርጌሻለሁ፣ እምቢ ስላለ ነው። ኦኬ ስሙ ይባረክ። ሃሌሉያ። በለስን ጠብቆ ፍሬን የበላ ሮዚሽ አይቶሎ። እሺ ከጌታው ጋር ሆኖ ያልቀረ ኋላ። ሰላም፣ እንዴት ነሽ? ሰላም ነው ዳጊ፣ እንዴት ነህ? ሁሉ መልካም፣ ሁሉ ደግ፣ ሰላም ነው። ጌታ ይባረክ። እንዴ ጠብቆ ሰው ባስ ጠብቆ ከዛ ጉዞ ሲጀምር ባሷ ስትመጣ ያናድም በጣም እንዴ ጠብቆ ረጅም ሰዓት በቃ በበረዶ በምን ቆሞ በቃ መጣች አልመጣች እያለ በቃ ትንሽ እየሄድኩ ልጠብቃት ብሎ ልክ እሱ ሲንቀሳቀስ ባሷ ትመጣለች። ከዛም ደግሞ ታውቂያለሽ ያለ ፌርማታው አትቆም፣ ሰውየውን ጥላው ነው የምትሄደው። ስለዚህ እንደው ብድረው ማድረግ ያለበት ለዚህ ሰውዬ ምክር ስጪው እስኪ። ምን ያድርግ? ይቆም፣ ትንሽ ይቆም አይደል? እኔ አይደለሁም ያልኩት አንቺ ነሽ። ይቆም ትንሽ፣ ከሁለት ያጣ አንድ እንዳይሆን። ስለዚህ ትንሽ ቢቆም ይሻላል አይደል? ምክንያቱም አንዴ ብርዱን መቀበል ጀምረዋል፣ አንዴ ዋጋ መክፈል ጀምረዋል፣ አንዴ መጠበቅ ጀምረዋል። ስለዚህ እዚህኛው እንቅስቃሴ ከጀመረ ሰውየው ወይ ዛኛው ፌርማታ አይደርስም፣ ረጅም ርቀት ነው፣ ወይ ይሄኛው ፌርማታ አይመለስም፣ እንደገና ባሱ ቆይቶ ነው የሚመጣው። ሁለት ኪሳራ ነው የሚሆነው። ስለዚህ ከዛ ሁሉ የሚሻለው ባስ ጠባቂ ስለሆንኩ ነው በባስ ምሳሌ የምሰጠው። እሺ አንድ ቀን እንደዚህ ገጥሞኝ ስለሚያውቅ ስለዚህ ድራይቭ ስናደርግ ምናምን ብዬ ወደፊት ምሳሌ እሰጣለሁ። ለአሁን ግን በባስ ምሳሌ ልስጥ። መኪናዬ ላይ ሶፋዬ ላይ የሚሉ ሰዎች ገጥሟቸዋል ሰባኪዎች። እቤቴ ስገባ ሶፋዬ ድመቷ ሶፋው ላይ ምናምን ይላልና እንደዛ ልክ እኔም አሁን ለጊዜው በባስል ምሳሌ ልስጥ እና ጥቂት መጠበቅ፣ አንተን መጠበቅ ብዙ ትርፍ አለው፣ ለታገሰ ሰው ጸጋ ላስቻለው። አንተን ጠብቆ ያፈረ የለም፣ በዚህኛው ይሆን በወዲያኛው ዓለም። አንተን ጠብቆ ባዶ የቀረ መከራው በዝቶ የተማረረ አላየሁኝም አልሰማሁኝም። ሃሌሉያ ስሙ ይባረክ። ስለዚህ የጠበቅሽው ጌታ ድንገት ይመጣል። ስላንቺ ነው የማወራው። እሺ የጠበቅሽው ጌታ ድንገት ይመጣል። የምትጠብቁት ጌታ በድንገት ይላል ወደ መቅደሱ ይመጣል ይላል። አሁን አንዳንድ ተስፋ ማስቆረጦች የመጡት ለምንድን ነው? ስፍራሽን ለማስለቀቅ ነው። ገብቶሻል? ስፍራሽን ከለቀቅሽ በኋላ የመጣው ነገር ያልፍሻል። ከዛ በኋላ ዘመንሽን በጸጸትና በሐዘን ለመሙላት የጠላት ፕሮግራምና እቅድ ነው። በጌታ በኢየሱስ ክርስቶስም ዛሬ አቅምን መቀበል ሆኖልሻል። ዛሬ እግዚአብሔር ጉልበትሽን አድሶታል።
ዛሬ እግዚአብሔር ኃይልሽን አድሶታል። በመጠበቂያሽ ላይ የምትቆሚበትን ጸጋ በላይሽ ላይ ተጨምሯል። አሜን። ስጋዬን በጥርሴ ነክሰዋለሁ አለ። ቢገለኝ እንኳን አለ እጠብቀዋለሁ። ሃሌሉያ። ዛሬ እግዚአብሔር ጠላትሽን አሳፈረው። ጠላትሽ በጌታ በኢየሱስ ክርስቶስ ስም አፈረ። እግዚአብሔር እንደተናገረ አደረገልኝ የምትይበት ምዕራፍ ይመጣ ዘንድ ዛሬ መጠበቅ የምትችይበትን ጸጋ እግዚአብሔር ላይሽ ላይ ጨመረ። አሜን። ጂሰስ። እርግጠኛ ሆኜ የምነግርሽ ነገር ያሁን ከዚህ በኋላ ያለው ጊዜ ከጠበቅሽው አይረዝምም። አሜን። ረጅሙን ጠብቀሻል። ረጅሙ ጊዜ ጠብቀሻል። የቀረው ጥቂት ነው። አሁን ሊነጋ ሲል ይጨልማል የሚል የተለመደ አባባል አለ አይደል? አሁን የንጋት ማለት ወደ 10 ሰዓት በተለይ ኢትዮጵያ አካባቢ ሊነጋ ሲል የሆነ ወቅቱ እጅግ ድቅድቅ የሆነ ጨለማ ነው የሚሆነው። ራሱ ወቅቱ ይናገራል። ገበሬዎች ያውቃሉ። በቃ ሊነጋ ነው ይላሉ። እንዴ ጨለማ እኮ ነው የሚታየው። ኖ ይሄ ጨለማ የንጋት ጨለማ ነው ይላሉ። ቀጥሎ ምን እንደሚመጣ ታውቂያለሽ? ወገግታ ነው የሚመጣው። ቀጥሎ ምንድነው የሚመጣው? ተስፋ ነው የሚመጣው። ቀጥሎ ጨለማው እየተገፈፈ ያ ድቅድቅ ብሎ የነበረው ጨለማ እየተገፈፈ ብርሃን እየሆነ ተስፋ እየሆነ ከሰማዩ ቀይ እየሆነ ምን እያለ ከዛ ፀሐይ ብቅ ትላለች። ይሄ አንቺ ህይወት ነው። አሜን። ድቅድቁ ሊነጋ ነው። አሜን። ድቅድቁ ጨለማ በተስፋ ሊለወጥ ነው። አሜን። እንደ ወገግታ ተዘጋጅቶ ልታገኘው የሰማይ አምላክ እግዚአብሔር ከፊትሽ መጥቷል። አሜን። እርሱ በመጣ ጊዜ እንደ ወገግታ ተዘጋጅቶ ታገኙታላችሁ ነው የሚለው። እንደ ወገግታ ተዘጋጅቶ ታገኘዋለሽ። አሜን። ነገርሽን እግዚአብሔር ለክብር ይቀይራል። ስለዚህ ጥቂት፣ በጣም ጥቂት 3-4 ወራት ጥቂት ጠብቂ። እሺ። ጌታ በክብር ይመጣል። እሺ። ተባረኪ። ጸጋ ይብዛልሽ። ተባረክ። ጸጋ ይብዛልህ። ለምለም። አሜን። ሃሌሉያ። አሜን አሜን። ሃሌሉያ። ስሙ ይባረክ። እንቀጥላለን። እንነቃቃለን። ወደ መልእክቴ እስካሁን አልገባሁኝ። እግዚአብሔር ይስጣችሁ በሚል ባርኮት ላይ ነው ያለሁት። እግዚአብሔር ይስጣችሁ። ከእግዚአብሔር ተቀበሉ። መጪው ዘመን 2025 ከእግዚአብሔር የምትቀበሉበት ዓመት ይሆንላችሁ። ይሄው ብላችሁ ይዛችሁት የምትመጡት የሚወዘወዝ ነገር ይዛችሁ የምትመጡበት ይሄው እግዚአብሔር የሰጠኝ። ዮሴፍን ጠየቀው፣ እነዚህ ልጆች የማን ናቸው አለው። ዮሴፍ እንደዚህ ያለ እግዚአብሔር የሰጠኝ። ሃሌሉያ። ከእግዚአብሔር የተቀበልኳቸው። ስለዚህ መጪው ዓመት መጨረሻ ላይ እድል ፈጥሮ ስንገናኝ ይሄው እግዚአብሔር የሰጠኝ፣ ይሄው ከእግዚአብሔር የተቀበልኩት፣ ይሄው አምላኬ እግዚአብሔር የሰጠኝ፣ በባዕድ ምድር ያፈራኝ፣ የአባቴን ቤት መከራ ያስረሳኝ፣ ያለፍኩበትን መንገድ የረሳሁባቸው፣ ውጣ ውረዶችን የረሳሁባቸው፣ በእግዚአብሔር የተደነቅኩበት፣ በእግዚአብሔር ተአምራት የተገረምኩበት ይሄውና ብላችሁ በፊቱ የሚወዘወዝ ነገር ይዛችሁ ትመጣላችሁ። አሜን። የሚታይ ነዶ ይዛችሁ ትመጣላችሁ። የሚወዘወዝ አሜን 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 አሜን። የሚታይ የሚወዘወዝ አምላኬ እግዚአብሔር የሰጠኝ የምትሉት፣ ከእግዚአብሔር የተቀበልኩት የምትሉት፣ በጉልበቴ ጥረት ለፍቼ ጥሬ ግሬ ያመጣሁት ሳይሆን እግዚአብሔር የሰጠኝ፣ እነዚህ እግዚአብሔር የሰጠኝ ልጆቼ ናቸው አለ። እግዚአብሔር የሰጠኝ ብላችሁ አንደበታችሁን ሞልታችሁ የምትናገሩበትን ከእግዚአብሔር መቀበል ይሆንላችኋል። ቀድመን እየዋጀን ነው። የገባው ሰው ካለ አመቱን ቀድመን እየዋጀን ነው። 2025 ላይ ስጠን ብለን ላንጸልይ እንችላለን። ኦልሬዲ አሁን ቀድመን ተቀብለናል። ሃሌሉያ። የገባው ሰው አሁን እያደረግን ያለ ነው፣ ቀኑን እየዋጀነው ነው። የቀኑ ክፋት እያስወገድን ነው። መቼ? አሁን ላይ ሆነን ገና ስለሚመጣው ዘመን። ስለዚህ ያኔ ስጠኝ ምናምን አይደለም መቁጠር ነው የምጀምረው። እኔ አሁን 2025 ላይ እቆጥራለሁ እንጂ ስጠኝ ብዬ አልጸልይም። የተሰጠኝን የምቆጥርበት አመት ነው። ከኔ ጋር የሚስማማ ሰው አለ? የሚስማማ ሰው ሆኖለታል። አሜን አሜን። 2025 መጪው ዓመት ስጠኝ ብላችሁ የምትጸልዩበት ሳይሆን የተሰጣችሁን የምትቆጥሩበት ዓመት ይሆንላችሁ። አሜን። ሃሌሉያ። እንቆጥራለን ቆመን ሰው ብር ይቆጥራል እያለ እኮ ይቆጥራል። በቃ እኛ ደግሞ እግዚአብሔር የሰጠንን ነገር እንቆጥራለን። አሜን አሜን። ሰው ፎሎ ይቆጥር የለ ሰው የሆነለትን የተከታዮችን ይቆጥራል እኮ።
መጪው ዘመን እግዚአብሔር የሰጠህን የምትቆጥርበት ዓመት ነው። ቁመህ ትቆጥራለህ። አይገርም? እንትንም ሰጠኝ፣ አሜን። እንትንም ጨመረልኝ፣ አሜን። ለሐና ይላል እግዚአብሔር 5 ልጆች ጨመረላት ይላል። በቃ የምትቆጥርበት ዘመን ይሆናል። የተጨመረልህን ነገር የምትቆጥርበት፣ ከእግዚአብሔር የተቀበልከውን ነገር ሰጠኝ ብለህ በሳሙኤል ስትደነቅ ይጨምርልሃል፣ ትቆጥራለህ፣ ይጨምርልሃል፣ ትቆጥራለህ፣ ኧረ ጌታ ሆይ በዛ እስክትል ድረስ ማለት ነው። ለእኔ ያረከው በዛ እስክትል መዝሙር እስኪጠፋህ ድረስ አሜን። ሃሌሉያ። የመቆጠር ዓመት ይሆናል። ያ እንዲሆን ነው ዛሬ ተክተን እየጸለይን ያለ ነው። አየህ፣ ጻድቅ በምቹ ጊዜ ይጸልያል፣ የጥፋት ውሃ እንኳን ሲመጣ አያገኘውም። የጥፋት ውሃ ለእሱ የመንሸራሸሪያ ስፍራ ይሆንለታል። ለምን? ቀድሞ ዋጅቶታል። ስለዚህ በጌራራ ዘመን ረሃብ ሆነ ይላል። ጽኑ ረሃብ ሆነ ይላል አይደል? ጽኑ ረሃብ የሆነው ላልጠበቁት እንጂ ቀድሞ ዘመኑን ለዋጀው ለይስሐቅ ግን 100 እጥፍ አፈራ ነው የሚለው። ገብቷችኋል ልዩነቱ? ረሃቡ እኮ ከተማ ላይ ነው የመጣው። ጌራራ የሚኖሩ ሰዎች ሁሉ ድርቅ መጥቶባቸዋል፣ ረሃብ መጥቶባቸዋል። ይስሐቅ ቤት ስትሄድ ግን 100 እጥፍ አለ። ተቀብሏል፣ ቀድሞ ዋጅቶታል። በረሃብ ዘመን ቁጭ ብሎ ይቆጥራል እግዚአብሔር ያደረገለትን ነገር። ረሆቦት ይላል፣ ሳቤህ ይላል። ሳቤህ ማለት 7 ምንጭ ማለት ነው። እግዚአብሔር በ7 ምንጭ ባረከው። ይሰጥና ይላል፣ ያሴቅ ይላል። በዛው በረሃብ ዘመን ሲቆፍር ምንጭ ነው፣ ሲዘራ በረከት ነው። ምን ጉድ ነው! ስለዚህ ያ ማለት ለሁሉ ይሆናል ማለት አይደለም። እያወራው ያለሁት ለሚጠብቁ፣ እያወራው ያለሁት ጌታን ተስፋ ለሚያደርጉ፣ እያወራው ያለሁት እግዚአብሔር ለሚናገራቸው። ጌታ ይባረክ። ለአንዳንዶች ጭንቅ ሊሆን ይችላል። ለአሕዛብ ጨለማ፣ ለነገስታት ድቅድቅ ጨለማ ይሆናል ይላል። ለአንቺ ላይ ግን ብርሃን ይወጣል የሚለው። ስለዚህ እዚህ ላለን እየሰማን ላለን ቅዱሳን ይህን መልእክት አስተላልፋለሁ። መጪው ዘመን ከእግዚአብሔር የተቀበልከውን የምትቆጥርበት ዓመት ነው። አንዳንዱን ታሳድራለህ። መቁጠር ደግሞ ማለት ነው። ሃሌሉያ። አንዳንዴ ያደክማል እኮ ዝም ብለህ መቁጠር ራሱ ያደክማል አይደል? አንዳንዴ የተቆጠረ ነገር ሲኖርህና ማሽን ቢበላሽ ባንክ ቤት የሚሰሩ ሰዎች ያውቁታል። 1 ሚሊዮን ብር ቁጠር ብትባል መከራ እኮ ነው። በተለይ ኢትዮጵያ ደግሞ ብሩ ደግሞ ታውቃላችሁ ሰው እጅ ላይ ኪስ ላይ ምናምን ስለሚቆይ ጠረንም አለው። ብሩ ራሱ እንትን ይላል። ያንን ሲቆጥሩ መዋል መከራ እኮ ነው። ስራ ነው የሚሆነው። ገብተዋል። ግን ስራ የሚሆንባቸው የሌላ ሰው ብር ስለሚቆጥሩ ነው። አሳቤ ገብቷቸዋል። ባንክ ቤት የሚሰራው ሰውዬ ድክም የሚለው የሚሰለቸው እየቆጠረው ያለ ብር የሱ አይደለም። የሱ ደሞዝ በሆነች ቅጽበት ቆጥሮ የሚጨርሳት ነች። 10,000 20,000 ብትሆን አንዴ ላጥላጥ አድርጎ ይጨርሳታል። አሁን እየቆጠረ ያለው የሰውን ብር ነው። እሺ አሁን ነገሩን ገልብጠን እንየው። ዓለም ሚውት አድርጊልኝ። እሺ አሁን ነገሩን ቀይረን እንየው። ያ እየቆጠረው ያለውን ብር የሆነ አዋጅ መጥቶ ወይ የሆነ ሰው መጥቶ አሁን ይሄ እየቆጠርከው ያለ ብር ያንተ ነው ቢለው ሰውየው የሚደክመው ይመስላችኋል? አንድ የባንክ ቤት ሰራተኛ አስቡና የሆነ የባንክ ቤት ሰራተኛ ቁጭ ብሎ ብር እየቆጠረ ነው። ደክሞታል፣ እንደው እየለፋ ነው። በእጁ እየቆጠረ ማሽን ተበላሽቷል። መቁጠሪያ ማሽን እንዳለ አውቃለሁ፣ ግን እሱ አጋጣሚ መብራት ጠፍቷል ብቻ በሆነ አጋጣሚ አልሰራም። ስለዚህ ካርቶን ሙሉ የተከመረ ብር ቁጠር ተባለ። እሺ ብሎ እየቆጠረ ነው። እየሳቀ የሚቆጥር እንዳይመስላችሁ፣ እየከፋው ነው የሚቆጥረው፣ እየደከመው ነው የሚቆጥረው። እየቆጠረ እያለ እየደከመው እያለ የሆነ ሰዓት ላይ መሀል ላይ ሲደርስ አያልቅም እንዴ ምናምን እያለ እየሰለቸው እያለ ድንገት አዋጅ መጥቶ አሁን የምትቆጥረውን ብር ያንተ ሆኗልና ቁጠር ቢባል ብራዘር ከዛ በኋላ የሚደክመው ይመስላል። ሌላ ካርቶን ብትጨምርለት ያነጋል። በተስፋ ነው የሚቆጥረው እያለ ማለት ነው። ምራቁን ይጨርሳል።
ሃሌሉያ ሃሌሉያ። በቃ ትቆጥራለህ። እግዚአብሔር አስቆጥርሃለሁ ካለ ትቆጥራለህ። የሆነልህን ነገር ትቆጥራለህ። ቁጭ ብለህ ይኸውልህ፣ ስትቆጥር ምን እንደሚያስብልህ ታውቃለህ? ይሄን በደንብ ስሙ፣ መልእክት ነው። እግዚአብሔር ሲያስቆጥርህ ምን እንደምትል ታውቃለህ? እኔ ማን ነኝ? ጂሰስ ከእረኝነት አንስተው ዙፋን ላይ ያስቀምጠው ያልጠየቅከውን ነገር ሁሉ ጨምሮልህ ሲያስቆጥር እግዚአብሔር ቤት ሰራልህ፣ ከዝግባ የተሰራ ቤት ሰራልህ፣ የሆነ ነገር ሰጠ፣ የሆነ ነገር ከፈተልህ፣ የሆነ ነገር እና ትቆጥራለህ። ትሰጠኝ እንትን ቆይ ግን ጌታ ሆይ እኔ ማን ነኝ? የቆጠሩ ሰዎች እንደሱ ነው የሚሉት። የቆጠሩ ሰዎች ጎንበስ እስኪ ጎንበስ ልበልለት ልስገድለት ነው የሚሉት። እግዚአብሔር ያደረገላቸውን የቆጠሩ ሰዎች፣ እግዚአብሔር የሰጣቸውን ነገር የቆጠሩ ሰዎች በእግዚአብሔር ፊት ዝቅ ነው የሚሉት። ተሰጥቶኝ እኮ ነው ሰጥቶኝ። እኔ እኮ ችሎታዬ እኮ አይደለም፣ ቀልጣፋ ሰው ነበርኩ አይልም ዳዊት በዘመኑ። የሚገርማችሁ እኮ የተወረወረውን ፍላጻ እንዴት እኮ እንደሸወድኩት አይልም። ሳኦል ልክ ሲወረውር ላጥ ብዬ ጎንበስ ብዬ አመለጥኩት። አይገርምም? በቃ ታክቲክና ቴክኒክ ምናምን አይላችሁ፣ አስመለጠኝ። አይገርምም? ጌታ እኮ አስመልጦኝ ነው። ከግድግዳ ጋር እኮ አጣብቆ ሊገለኝ ነበር እና የማምለጫ አለቴ ጣልቃ ገብቶ አስመለጠኝ። ሃሌሉያ! አስመልጦኝ እኮ ነው። ይቆጥራል፣ ውለታውን ይቆጥራል። እንዴት አወቅህ አትለኝም? 70 ያልፉ መዝሙሮችን ዘምሯል ዳዊት። አንብባችሁ መግቢያ ላይ ከሳኦል እጅ ባመለጠ ጊዜ፣ ከአቤሴሎም እጅ ባስመለጠው ጊዜ፣ አዶንያስ ምድረ በዳ በነበረ ጊዜ ሳይቀባ ዳዊት፣ እነዚህ ነገሮች በሙሉ ዳዊት ያተረፋቸው የቆጠረባቸው ምዕራፎች ናቸው። እግዚአብሔር ያደረገለትን የቆጠረበት ምዕራፍ ነው። ከእግዚአብሔር የተቀበላቸውን ነገር የቆጠረበት ምዕራፍ ነው። እኔ ስለ እናንተ ነው የማወራው፣ ስለ ዳዊት አይደለም። በጌታ በኢየሱስም በሚመጡት ዘመናት እግዚአብሔር ያደረገላችሁን ቁማችሁ የምትቆጥሩበት ዓመት ይሆንላችሁ። አሜን አሜን አሜን። በኢየሱስ መቁጠር ቁመት ቆጥራለህ። ጌታ ያደረገልኝ እንትን ሰጠኝ፣ ስሙ ይባረክ ብለህ ዞር ስትል ሌላ በረከት፣ ጌታ ሆይ ስሙ ይባረክ ስትል ሌላ ጸጋ፣ ጌታ ሆይ ስሙ ይባረክ ስትል ሌላ መንፈሳዊ በረከት፣ ሌላ ምድራዊ በረከት፣ ሌላ የጤና በረከት፣ ሌላ ጌታ ይሞላዋል። በውስጥም በውጭም ይባርካል። በረከት ሁለንተናዊ ነው። በረከት ሁለንተናዊ ነው። በአበቀኝ የተቀመጠን ሰዎች የምንኖረው ግን በምድር ነው። ገብቷችኋል? እግዚአብሔር በመንፈሳዊ በረከት ሁሉ የባረከን አምላክ ምድራዊ በረከት አለ። አንዳንድ ሰው ጽንፉን ብቻ ይዞ ስለሚሄድ ግማሹ መንፈሳዊ ብቻ አድርጎት አመናፍሶት ሰማይ ቤት ይቀመጣል፣ ግማሹ ደግሞ ምድር ላይ ብቻ ሆኖ የሰማዩን ይረሳዋል። መጽሐፍ ቅዱስ ሚዛን ሰጥቶናል። በሰማያዊ በረከት የተባረከውን ጋይዮስ ዮሐንስ ምን ብሎ ነው የባረከው? ጤና እንዲሰጥህ በነገር ሁሉ እንዲከናወንልህ ጸልይልሃለሁ። አየህ፣ ጤና አብቀኝ አይደለም ያለው፣ ምድር ላይ ሲኖር ነው ጤና የሚያስፈልገው፣ ለሰማይ ቤት አይደለም። ገብቷችኋል? ሰማያዊ በረከት አለ፣ በክርስቶስ የተባረክነው በረከት አለ፣ በአብቀኝ የተቀመጥንበት የተሰወርንበት። ድን ደግሞ በምድር እንኖራለን። ኤፌሶን 1-3 ስታነቡት ከሰማይ ከእግዚአብሔር በተቀበልናቸው በረከቶች የተሞሉ ናቸው። ከ3-6 ያሉት ደግሞ ምድር ላይ እንዴት መኖር እንዳለብን የሚያሳዩ ናቸው። ከሰራተኞቻችን ጋር፣ ከጠላት ጋር፣ ከሰው ጋር፣ ከሚስት ጋር፣ ከባል ጋር እንዴት እንደሚኖር፣ ከማህበራዊ ኑሮ ጋር፣ ከልጆች ጋር ምዕራፍ 6 ላይ ልጆች ሆይ ወላጆቻችሁ ምናምን ብሎ ሰው ከልጆቹ ጋር እንዴት መኖር እንዳለበት፣ ከቤተሰቡ ጋር እንዴት መኖር እንዳለበት፣ ከሚያስተዳድራቸው ሰራተኞች ጋር እንዴት መኖር እንዳለበት ያ አብቀኝ የተቀመጠው ሰው አብቀኝ አስቀምጦት አልቀረም። ጳውሎስ አውርዶታል። ምድር ላይ ደግሞ እንዴት እንደሚኖር አሳይቶታል። ስለዚህ ባላንስ ነው ክርስትና፣ ሁለቱን የያዘ ነው። በሰማያዊ ስፍራ በክርስቶስ ኢየሱስ ተባርክ ያለው አሜን። ግን ደግሞ በምድር ነው የምኖረው። በምድር ስኖር ደግሞ የሚያስፈልጉኝ ግብአቶች አሉ። ጤና ያስፈልገኛል፣ ሰላም ያስፈልገኛል፣ በረከት ያስፈልገኛል፣ ስራ ያስፈልገኛል፣ ገንዘብ ያስፈልገኛል። የሚያስፈልጉኝን አቅርቦቶች በእነሱ ደግሞ ይባርከኛል። በመንፈሳዊ በረከቶች ሁሉ የባረከኝ የምድሩን አይተወኝም። ሃሌሉያ። ስለዚህ በረከት ሲባል ሁለንተናዊ ነው፣ የውስጥም የውጭም የውስጥም የውጭም። ሃሌሉያ። እና ወደ ስብከቴ ሳልገባ በዚሁ እየጨረስኩት ነው። ስለዚህ እግዚአብሔር ምን ያደርጋል? የምትቆጥሩበትን ዘመን ያመጣል። መጪው ዓመት ኦክቶበር ብለን
ወደ 13 ሰዎች እኔ እንኳን በውስጥ መስመር አሜሪካ ብቻ ያሉ ቤት ገዛው ብለው ይመሰከሩልኝ አሉ። አንዳንዶች 9 ዓመት 10 ዓመት 20 ዓመት እምቢ ያላቸው የታገሉ በብዙ እንትን ብለው የነበረ ግን እግዚአብሔር ጣልቃ ገብቶ በማይገመት መንገድ እግዚአብሔር ቤት የሰጣቸው ያሳረፋቸው በተለያየ አይነት መንገድ በብዙ በውስጥም በውጭም የመሰከሩ አሉ። ለምን ወሩ የመቀበል ነው ስላለን ጌታ በጠላት እጅ ተይዘው የነበሩ ኦክቶበር ላይ ሰልጥኖ የነበረውን የክፋትን ደጅ ገና ኦክቶበር ከመግባቱ በፊት አፍርሶት ብሎ እግዚአብሔር ስለተናገረን ንፋስ እንደሚጎስም አይደለም የተዋጋ ነው። አፍርሰን ነው የጠላትን እቅድ አፍርሰን የጠላትን ፕሮግራም አፍርሰን የቅዱሳንን በረከት አንቆ የነበረውን ዘንዶ ተወግቶ በጌታ በኢየሱስም ስልጣን በረከቶች ተለቀውልን ብዙ ነገር ሆኖልናል። ብዙዎቻችን ስራ አግኝተናል፣ ስፔት ቀይረናል፣ ብዙ ነገሮች በህይወታችን ላይ ሆኖልናልና አሁን እግዚአብሔር ምን እያለን ነው? መጪው ዓመት የምትቆጥሩበት ዓመት ነው እያለን ነው። አሜን አሜን። ቆም ብላችሁ የተደረገላችሁን ነገር የምትቆጥሩበት። ኦኬ እንትንም ሆኖልኛል፣ አይገርምም? እንደዚህም ሆነልኝ። ተደንቀህ ተገርመህ ሳትጨርስ እንደገና ሌላ መገረም፣ መስክረህ ሳትጨርስ እንደገና ሌላ ምስክርነት። ስሙ ይባረክ። ከክብር ወደ ክብር፣ ከከፍታ ወደ ከፍታ፣ እግዚአብሔርን ከማመስገን ወደ ሌላ ማመስገን የምንሄድበት ዓመት ይሆንልናል። አሜን። ተዘጋጁ፣ ለመቁጠር ተዘጋጁ። እኔ አሁን እንደዚህ ያልኩ መቁጠር እንዲህ ለመቁጠር እየተዘጋጀው ነው። በቃ ለመቁጠር እግዚአብሔር ያደረገውን ነገር ለመቁጠር ካሁኑ እየታየኝ ነው። በእውነት ነው የምነግራችሁ። እኔ ከምንም ነገር በላይ እማምነው እግዚአብሔር ሲናገር ይሄ ድንጋይ አለቱ ውሃ ያፈልቃል ካለ በቃ አሜን። እንዴት አልልም? ተናጋሪው እግዚአብሔር ከሆነ እንዴት አልለው? ሰው ሲናገር ነው እንዴት እምለው? ሰው ሲናገር እንዴት ነው ነገሩ ምናምን እላለሁ። እየተናገረ ያለው የምድር ዳርቻ ፈጣሪው ከሆነ ለምድር ዳርቻ ያበጀላት ለትዕቢተኛው ማዕበል በትንሽዬ አሸዋ የገደበ አቤት እግዚአብሔር። በዮናስ መጽሐፍ ላይ አሳ ነባሪ ማለት አንዳንዱ ከመርከብ ይተልቃል። በጣም ግዙፍ የሆኑ አሳ ነባሪዎች አሉ። አሳ ነባሪውንም ትልንም እኩል የሚያዝ እኔ በጣም ነው የሚደንቀኝ። ይሄ ትልቁ እግዚአብሔር አሳ ነዋሪ ጋር አውርቶ ዋው አንተ ከትልቁ አሳ ነባሪ ጋር አወራ ብለህ ስትደነቅ ትሌቱን አዘዛት ደግሞ ይላል። አይን ማትሞላው አግኝተ በጫማ ረግጣት የምታልፈዋን ትል አውርቷት እሺ ብላ ሰምታ ትእዛዝ ተቀብላ ቅሊቱን አደረቀቻት ይላል። አይገርማችሁም? አሳውም ይሰማዋል፣ ትሏም ትሰማዋለች። እግዚአብሔር ሲያዝ የማይታዘዝ ፍጥረት የለም። ተውት ነገስታት፣ ተውት ሰው፣ ተውት መሪዎች። እግዚአብሔር ትእዛዝ ካወጣ ትል ትታዘዛለች፣ ጉንዳን ይታዘዛል። እግዚአብሔር ትእዛዝ ካወጣ እሺ አንበጣዎች ይታዘዛሉ። ቸምች ጉባደ ጎብያ አይበላባችሁም ይላል እኮ። አንበጣዎች ታዘው እኮ ነው ያዕቆብ ኮቡ ሊመጡ ሲሉ ነው እንዳትመጡ ብሎ ያዛቸዋል። እሺ ብሎ አገር ቀይረው ይሄዳሉ። ጉብጉባ ቸምች ይታዘዙለታል። እግዚአብሔር ብቻ ካንተ ጋር ይሁን እንጂ አሉት ኢያሱን። ከሙሴ ጋር የነበረው እግዚአብሔር ብቻ እሱ ካንተ ጋር ይሁን እንጂ በህይወታችን ዘመን ሁሉ እንገዛልሃለን አሉት። ኧረ ሃሌሉያ! እግዚአብሔር ብቻ ካንተ ጋር ይሁን፣ ብቻ እግዚአብሔር ካንቺ ጋር ይሁን። ስለዚህ መጪው ዘመን ምንድነው? በመንፈስ እንደው የምታየው በመጪው ዘመን ምን ይታያል ካላችሁኝ፣ ጌታን በመተማመን ለሚጠባበቁ የመቁጠር ዓመት ይሆንላቸዋል። አሜን አሜን። ከመቁጠር ትቆጥራለህ። ጌታ ይሰጠኝ የሁለት ክፍል ሰራዊት አደረገኝ። እግዚአብሔር የተናገራችሁን ተስፋ ባልጠበቃችሁት መንገድ የሚፈጸምበት ዓመት ይሆንላችኋል። አሜን። ምን ማለት መሰለህ? ለዳዊት እግዚአብሔር የታመነ ቤት ሰራልሃለሁ ብሎ ምድረ በዳ ተናገረው።
እግዚአብሔር ቤቱን የሰራለት በሳኦል ሳይሆን በቂሮስ በሚባል የአሕዛብ ንጉስ ነው። አስበው። በምን መንገድ ሊያሰላው ይችላል? አንድ ከአሕዛብ የሆነ ንጉስ መጥቶ ቤቴን ይሰራልኛል ብሎ በምን ያስባል? ማርያምና ዮሴፍ ኢየሱስን የወለዱት ግርግም ላይ ነው። የሩቅ የምስራቅ አገር ጠቢባን ግን ወርቅ፣ ዕጣን፣ ከርቤ ይዘው ስጦታ መጡ። በምን መንገድ ልታሰላው ትችላለህ? በምን መንገድ ያሰላዋል? ዮሴፍ አናጺ ነው። ያን የሚያክል ወርቅ ለዛውም ከሌላ ሀገር ከሩቅ ሀገር ጠቢባን በምን ሊያሰላው ይችላል? ሃሌሉያ። ካልተጠበቀ ቦታ ያ የመጣለት በረከት ግርግሙን መዓዛውን ቀየረው። ጄዛስ ግርግም ሰው ከመልአክ ጋር ዘመረበት። አይገርምም? የግርግሙ ስፍራ የአምልኮ ስፍራ ሆነ። የግርግሙ ስፍራ የስግደት ስፍራ ሆነ። የመገለጥ ስፍራ ሆነ። ደስ የሚለኝ አንድ ነገር ጨምርላችሁ። ለሕፃኑ ሰገዱ ይላል። ኢየሱስ ሕፃን ነው ግን ይሰገድለታል። አይገርምም? አንተው ሰገዱለት። ኢየሱስ ሕፃን ነው ግን ቤተ መንግስትና ኢየሩሳሌምን አናወጣት። አሜን ሃሌሉያ። ምክንያቱም ሕፃን ሆኖ የዘላለም አባት ነው። ስሙ ይባረክ። ያዩትን ሁሉ እረኞች መጥተው ተናገሩ። ያ የግርግም ስፍራ የመገለጥ ስፍራ ሆነ። መላእክቶች ክብር ለእግዚአብሔር ብለው ዘምሩ። ከሰው ጋር ኮንፍራንስ ሆነ። ከሆኑ ደቂቃዎች በፊት እኮ ብዙ ነገሮች ምጥ ነበረ፣ ጭንቅ ነበረ፣ መከራ ነበረ። ልክ ነገሩ ተቀየረ። እግዚአብሔር ስፍራውን ለወጠው፣ የክብር ስፍራ አደረገው። እመነኝ፣ እግዚአብሔር ከተገኘ ያለህበት ግርግም ሰውና መልአክ የሚዘምርበት ይሆናል። ያለህበት አንመችም የምትለው ስፍራ አሜን። ይሄ ነገር በቃ ብዙ መከራ ያለበት ነው፣ ውጣ ውረድ የበዛበት ነው፣ የኔስ ጉዳይ መቼ ነው የምትልበትን ስፍራ ገነት ያደርገዋል። ቦታው ሳይቀየር ሃሌሉያ። ነገስታት ይመጣሉ ወደ አንተ። ስፍራው እኮ አልተቀየረም። ግርግሙ ግርግም ነው። ያለበት ቦታ ያለበት ነው። ነገሩ ሳይቀየር እግዚአብሔር ሁኔታውን ቀየረው፣ መዓዛውን ቀየረው፣ ጠረኑን ቀየረው። የኢየሱስ ጌታ እንዲህ የሚሆንላችሁ ሰዎች አላችሁ። ነገሩ ሳይለወጥ እናንተ ትለወጣላችሁ። የክብር ጌታ ይገኝበታል። አብሮነት ይሆናል፣ ህልውና ይሆናል፣ መገኘት ይሆናል። ስለዚህ 2025 የምን ዓመት ነው ላላችሁ የመቁጠር ዓመት። አሜን አሜን አሜን። የተደረገልህን የምትቆጥርበት ቁመ እኔ ማን ነኝ ግን ዘወር ስትል አቤት ጌታ ይህንንም አረክልኝ ተደንቀ ዘወር ስትል ሌላ ስሙ ይባረክ ብለህ ዘወር ስትል ሌላ እና ቆጥረህ የማትጨርሰው የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት 2025 ምለው ውጭ ሀገር ለሚኖሩ ነው። ኢትዮጵያ ላለን ደግሞ ያው 2017 ማለት ነው። በዚሁ ዓመት ማለት ነው አንድ ላይ። ምክንያቱም ገና ወራት ከገቡ ዓመቱ ከገባ ጥቂት ወራቶች ስለሆኑ በዚህ ዘመን አሁን ባለንበት ጊዜ አሁን በፊታችን ባሉት ወራቶች ቀድመን እየዋጀነው ነው። ለገባው ሰው መንፈሳዊ ዓለም ላይ እየገነባን ነው። እኔ ነግሬያቸዋለሁ። ማዕበል ፊት አልጸልይም ከማዕበሉ በፊት እንጂ ማዕበል ፊት መውጫውን መንገድ ነው የምናገረው። ጌታ ይባረክ። ስለዚህ ያኔ ቁጭ ብለን ነው የምንሰማው፣ አንጸልይም። እስኪ ይሆንላችኋል ሳይሆን እስኪ ይሆንላችሁን መስክሩ ነው የምንለው። እስኪ ቁጠሩ። የሆኑ ቀኖች ከፍትና ቤቱን ከፍተን 2025 ላይ እስኪ የሚቆጥር ወደ ላይ ይውጣ፣ ጌታ ያደረገለትን ነገር የሚቆጥር። ስለዚህ የወጣን እንቆጥራለን። ለኔ በዚህ ዓመት የሆነ ኤፍራታ ለኔ ወይኔ በኢየሱስ ስም አሜን ሃሌሉያ። ውስጤ እየዘለለ ነው ዳጊዬ። እኔ በእውነት እየሰማሁ ያለሁት ለኔ ያለቀስኩ ነው የምሰማው። አሜን ለኔ 2025 ይሆነልኝ ብላችሁ የምትቆጥሩበት። አሜን ሃሌሉያ።
በቃ የመቁጠር ዓመት ነው። ትቆጥራላችሁ፣ እንደውም ይደክማችኋል። እንደ ባንክ ቤት ሰራተኛ እንደ ቀድሞ እንዳልኳችሁ ምሳሌ መቁጠር ይደክማል። አንዳንዴ እኮ በጣም ሲበዛ ይቆጥራል እንትን ይላል ማለት እንደው ጌታ ይባርካቸው። አንዳንድ ባንክ ቤት የሚሰሩ ሰዎች በቼክ አድርገው ቁጥሩን አሳነሱት። አንዳንዱን 1 ሚሊዮን ብር ዝም ብሎ በኩንታል ከሚሰጥህ በአንዲት ወረቀት ይገላግሉሃል። እና ቁጥሩን ነው የምትቆጥረው አንተ። ወረቀቷን ይዘህ ዜሮውን ነው የምትቆጥረው። ሌላኛው ሰውዬ ግን ኩንታል ሙሉ ነው የሚቆጥረው። አይገርምም? አያሳዝኑም? ባንክ የሚሰሩ ሰዎች አንተ በአንዲት ወረቀት ይዘሃት የሄድከው 00 እሱ ኩንታል ላይ ቁጭ ብሎ ሲቆጥር ይውላል። እንዲህ የሚወላችሁ ሰዎች አላችሁ። በቃ አንተ 00ን ትቆጥራለህ ያለ ድካም ማለት ነው። ቁጭ ብለህ ጌታ ያደረገልህን ነገር ትቆጥራለህ። በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር የተቀበላችሁትን የምትቆጥሩበት ዘመን ይሆንላችሁ። ከእግዚአብሔር የተቀበላችሁትን የሆነላችሁን እግዚአብሔር የሰጣችሁን ነገር እንትን ቤትም ሰጠኝ እግዚአብሔር ይመስገን፣ ልጆችም ሰጠኝ እግዚአብሔር ይመስገን፣ አገልግሎት ከፈተልኝ እግዚአብሔር ይመስገን እንዲሆን በቃ ቆጥረህ የማትጨርሰው። ሃሌሉያ አሜን አሜን አሜን። በኢየሱስ ስም ተቀበልኩ። አሜን በኢየሱስ ስም ተቀበልኩ። ስለዚህ ጭንገፋ ያስቸገራችሁ ሰዎች፣ የሆነ ነገር ያስቸገራችሁ ሰዎች፣ መዘግየት ያስቸገራችሁ ሰዎች፣ ጌታን መጠበቅ ያደከማችሁ ሰዎች በጌታ በኢየሱስ ክርስቶስ ስም የምትቆጥሩበት ዓመት እግዚአብሔር አምጥቶላችኋል። አሁን ብጀምር ነገሬ ይበላሽ የሆነ ወይ ብጀምር ነገሬ እንደዚህ የሆነ ወይ ይጨነግፍ የሆነ ወይ ብላችሁ የምትሰጉ ሰዎች በናዝሬቱ ጌታ በኢየሱስ ክርስቶስ ስም በፍሬያማነት የምትበዙበት ዓመት እግዚአብሔር አምጥቶላችኋል። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። መልካሚቷ የእግዚአብሔር እጅ ከእናንተ ጋር ነች። መጪው ዘመን የመቁጠር ዘመን ነው። ሃሌሉያ። ውለታውን ትቆጥራለህ። እመኑኝ። ይኸውላችሁ ምን ማለት መሰላችሁ? አንዳንድ መከራዎች ይረሳሉ፣ ውለታው ግን አይረሳም። አንዳንድ ያለፍክባቸው መንገዶች ትረሳቸዋለህ። መከራህን እንዳለፈ ውሃ ትረሳዋለህ ነው የሚለው። መከራህን ነው እንጂ የምትረሳው፣ ውለታው ግን አይረሳም። ውለታው አይረሳም። እንዴት እንዳዳነህ አይረሳም። እንዴት እንደታደገህ አይረሳም። ዮሴፍ እኮ መከራውን ረስቶታል። የአባቴን ቤት መከራ አስረሳኝ። ምን ማለት መሰለ? እሳት ቢበላህ እጅህ ላይ የሆነ እሳት ቢበላህ ወይ የሆነ ምላጭ ቢቆርጥህ እና ቢድን ጠባሳ ቢሆን ጠባሳው ስትነካው አያምህም። ስታየው ግን ምላጩ ትዝ ይላል እንዴት እንደቆረጠ ይሄ እንዴት እንደሆነ ትዝ ይልሃል። ያ ማለት ግን አሁን ያመሃል ማለት አይደለም። ይኸውላችሁ መከራህን ትረሳዋለህ ማለት እንደሱ ነው። ጠባሳ አለ። የጠባሳው ምልክት እንዴት እንዳስመለጠ፣ እንዴት እንዳዳነህ፣ እንዴት እንደታደገ የምታውቅበት ነው። ውለታውን ግን አትረሳውም። እንዴት እንዳዳነህ፣ እንዴት እንዳስመለጠ፣ እግዚአብሔር እንዴት እንዳደረገልህ ግን አትረሳውም። በኦፕራሲዮን የወለዳችሁ እህቶች ሆዳችሁ ላይ ምልክት አለ አይደል? ግን ያ ምልክት ህመም የለውም በኖርማሉ ቀን። ስለዚህ ስታዩት ግን ትዝ ይላችኋል፣ ልጃችሁ ትዝ ይላችኋል፣ ምናምን ብዙ ነገር አለ። እንደሱ ማለት ነው። መከራህን ትረሳዋለህ። ህመሙን፣ ጥዝጣዜውን፣ ቁስለቱን፣ ያለፍክበትን መገፋት፣ እንደው ቀን ይመጣ ሆይ ያልክበትን፣ ወንድሞች እንደዚህ ያደረጉኝ ያልክበትን እነሱን በሙሉ ትረሳቸዋለህ። አንድ ነገር ግን አትረሳም፣ ውለታውን ግን አትረሳውም። እግዚአብሔር እንዴት እንዳዳነ ግን አትረሳውም። እግዚአብሔር እንዴት እንደደረሰልህ ግን አትረሳውም። እግዚአብሔር እንዴት ጣልቃ ገብቶ ነገር እንዳሳመረ ግን አትረሳውም። እሱን ነው የምትቆጥረው። ውለታውን ነው የምትቆጥረው። አዳዳኑን ነው የምትቆጥረው። አመጣጡን ነው የምትቆጥረው። አቤት ጌታ በዚህ መንገድ መጣ ብለህ የእሱን አደራረግ የምትቆጥርበት፣ እግዚአብሔር በአንተ ህይወት ላይ ያመጣውን በረከት የምትቆጥርበትን ዘመን የሰማይ አምላክ እግዚአብሔር አምጥቶልሃል። ጂሰስ የጌታን በጎነት የምታውጁበት፣ ቸርነቱን የምታውጁበት፣ አደራረጉን የምታውጁበት፣ ጌታ እግዚአብሔር እንዲህ አደረገልኝ ብላችሁ በእርሱ የምትደነቁበት ዘመን ይህንን እግዚአብሔር አምጥቶላችኋል። ሃሌሉያ ሃሌሉያ። ደሱ ሰላም ላንተ ይሁን። ደሱ ቴሌግራም ላይ ሰላም ላንተ። እንዴት ነህ? ሁሉ መልካም? እግዚአብሔር ሁሉ መልካም። ተዘጋጅተሃል ለመቁጠር?
የስ ተዘጋጅቻለሁ። ሃሌሉያ። ውለታውን የምትቆጥርበት ዘመን፣ ቸርነቱን የምትቆጥርበት ዘመን፣ የእግዚአብሔርን እጅ የምትቆጥርበት ዘመን፣ ማዳኑን የምትቆጥርበት ዘመን፣ በጎነቱን የምትቆጥርበት ዘመን እግዚአብሔር አምጥቶላል። አሜን። ጂሰስ መከራህን እንዳለፈው ውሃ ትረሳዋለህ። አሜን። እንዳለፈ ውሃ፣ ያለፈ ውሃ ተመልሶ እንደማይገኝ ተመልሰህ የማታገኘው መከራ አለ። ብትፈልግ የማታገኘው መከራ አለ። እግዚአብሔር ያስወገደው፣ እግዚአብሔር ያራቀው። ሃሌሉያ። አሜን። ጌታ እግዚአብሔር በመጪው ዓመት ምናሴ ይሆንለታል ይለኛል። ምናሴ ማለት የአባቴን ቤት መከራ ረሳሁት ማለት ነው። ያለፍክባቸውን መንገዶች የምትረሳበት ምናሴ የምትልበት ዘመን እግዚአብሔር አምጥቶላል። ምናሴ የምትልበት ዘመን። ሃሌሉያ። ይኸው ምን ማለት መሰለህ? እስኪ ስለነበረው መከራ መስክርልን ሲሉት ዮሴፍን ምን ነበር? ውይ አንዴ ስለ ውለታው ልንገራችሁ። ኖ መከራውን አይ ከሱ በላይ ያደረገልኝ ነገር ልንገራችሁ። ጌታ ያደረገልኝ ነገር ልንገራችሁ። እሱን ተውት። ምን ነው ሲሉ እሱ ህመሙን ረስቼዋለሁ። እንዴት ጥለነ ጉድጓድ ውስጥ ትዝ አይልህም? እንደዛ ስትጮህ ተው፣ ረስቼዋለሁ። እሱ እንዴ ስንገፋ ስንሸጥ ትዝ አይልህም? ግን ረስቼዋለሁ። ሃሌሉያ። ምንድን ያስረሳ? ውለታው። ምንድን ያስረሳ? እግዚአብሔር ያደረገልኝ ነገር። ምንድን ያስረሳ? ከእግዚአብሔር የተቀበልኩት ነገር። ምንድን ያስረሳ? ምናሴን ሳየው አለ። ምን ማለት መሰለ? ሚዛን ላይ ያስቀመጣቸው መከራውን በአንድ ቸርነቱን በአንድ በኩል አስቀመጠውና ሲያየው ቸርነቱ ሚዛን ደፋ። ከዛ ይሄንን ማየት አቃተው፣ መከራውን ማየት አቃተው። ሚዛን የደፋው ቸርነቱ ነው ተገኘ። ስለዚህ በአንተ የሚመጣው ዘመን ላይ የእግዚአብሔር ምሕረትና ቸርነት ገኖ መከራውን ያስረሳል። አሜን። እግዚአብሔር ያደረገልህ ነገር በልጦ ይገኛል። አሜን። የእግዚአብሔር በለጠ ያዘምራል። የእግዚአብሔር በለጠ ቀድሞውንስ ቢሆን እኔ መቼ ራሴ ሁኜ እኔ መቼ ራሴ ሁኜ። ሃሌሉያ ሃሌሉያ ሆኖልሃል። ሃሌሉያ አሜን። ጌታ ካንተ ጋር ነው። ተባረክልኝ ወዳጅ። አሜን። ጌታ ኢየሱስ ይባርክ። አሜን አሜን አሜን። ስሙ ይባረክ። ኢሳይያስ ተስፋ ሻሎም፣ እንዴት ነህ? ቴሌግራም ኢሳይያስ ሀሎ ዳጊ፣ እንዴት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ናቸው? ሁሉ መልካም ሁሉ ደግ። ተባረክ። የኪሳራ ዘመን አብቅቷል። አሜን። የኪሳራ ምዕራፍ አብቅቷል። አሜን። ከዚህ በኋላ ባለ ቀሪ ዘመን ላይ ኪሳራ አይሆንም። ሃሌሉያ። ኪሳራ የማይሆንበት ምክንያት ምን መሰለህ? እግዚአብሔር ምሪትንና አቅጣጫን ይሰጣል። አሜን። እየጸለይክ ያለበት ጉዳይ ነው። እግዚአብሔር አቅጣጫ እንዲሰጥህ፣ በተለይ በአንድ ጉዳይ ስፔሻሊ በአንድ ጉዳይ ላይ ጌታ እግዚአብሔር ምሪትን እንዲሰጥህ፣ ጌታ እግዚአብሔር አቅጣጫ እንዲሰጥህ እየጸለይክ ያለበት ጉዳይ ነው። የሰማይ አምላክ እግዚአብሔር የማትከስርበት እርሻ ውስጥ ያስገባል። ሃሌሉያ። አሜን አሜን። ኪሳራ የሌለበት መሰማሪያ ውስጥ እግዚአብሔር ያስገባል። አሜን። ባልጠበቅከው መንገድ እግዚአብሔር ሰዎችን ወደ አንተ ያመጣል። አሜን። ባልገመትከው መንገድ የሰማይ አምላክ እግዚአብሔር እጅህ ላይ ያለውን ዘር የሚያበዛ መንገድ ይፈጥርልሃል። አሜን። ጂሰስ ኤላቶ ክራዲያባ በጌታ በኢየሱስ ክርስቶስ ስም ነገርህ ወደ ፍጻሜ ይቸኩላል። አሜን። ነገርህ ወደ ፍጻሜ ይቸኩላል። እግዚአብሔር ወዳየለት ፍጻሜ ነገር ይቸኩላል። አሜን። ሃሌሉያ። እስኪ አልከስርም በል እስኪ። አልከስርም። በቃ ጌታን ይዘህ አትከስርም። አልከስርም። አሜን። ሁኖልሃል። ጌታ ካንተ ጋር ነው። ሰይ ኢየሱስ ጌታ ነው። ያ በጣም አመሰግናለሁ ዳጊ። አሜን። ብዙ ነገር ነው ያው የሆነልን ማለት ያው በቃሉ ማለት ነው። በቃል ነው ሁሉ ጊዜ ብዙ ነገር ያ ብዙ ደስ ይለናል። ያ እንዳልኩ ደግሞ በጣም ይሄ አመት በጣም ያው እንዳወቸው አንተ በአንተ በኩል ብዙ ነገር እንደመጣልኝ ያው አሁን ደግሞ በቃ 2025 ያው ያወጅን ነው ማለት ነው። ያው ብዙ ነገር እንዳለ ያው እግዚአብሔር ምሪት እንዲሰጠን ደግሞ በቃ አንድ ነገር ልንገር። በቃ ያው ቤት ነበረኝ እዛ ኢትዮጵያ ላይ ያው
ስለዛ ጸልይልኝ በጣም ደስ ይለኛል ነበር። ላንተ ትንሽ ነገር ነበር። እግዚአብሔር አቅጣጫ ይሰጣል። ጌታ እግዚአብሔር አቅጣጫ ይሰጣል። ኪሳራ አይሆንም ስለነበረ ገብቷል። ዲቴል ቤት ውስጥ ህይወት ውስጥ ዳር ውስጥ መግባት አልፈልግም። መልእክት ላይ እናንተ ናችሁ ከመልእክቱ ጋር የምታገናኙት። ለምን ከሆኑ ነገሩ ያለንበትን ሁኔታ የምናውቀው እኛ ነን። ገብቷችኋል። አሁን እያንዳንዱ ዲቴል እየተናገርን ዝርዝር ውስጥ መግባት ስለሌለብን ጥቅልል መልእክቶቹን እንቀጥላለን። ስለዚህ ኪሳራ አይሆንም። መልእክቱን በደንብ ኪሳራ አይሆንም። እግዚአብሔር በህይወት ላይ ኪሳራን አያደርግም። የሰማይ አምላክ እግዚአብሔር ከፊት ጣልቃ ይገባል። ተባረክልኝ። ጸጋ ይብዛልህ። አመሰግናለሁ። ተባረክ። አሜን፣ አሜን፣ አሜን። ሃሌሉያ፣ ሃሌሉያ። ቲክቶክ ላይ ጸሎት የለም ወይ? አሁን የመጣሽው በጣም ስንጸልይ ነበረ። ጌታ ይባረክ። ስለዚህ እንቀጥላለን። የጌታ መልካምነት ከፊታችን አለ። የምንቆጥርበት ዘመን፣ የእግዚአብሔርን እጅ የምናይበት ዘመን፣ በጎነቱን የምናይበት ዘመን፣ ምሕረት ቸርነቱን የምናይበት ዘመን፣ የእግዚአብሔርን ክብር የእግዚአብሔርን እጅ የምናይበት ዘመን። በቃ እኔ ማነኝ አለኩ ቤቴ ምንድነው አለና እንደ አንድ አለ እንደ ባለማዕረግ ሰው ቆጠርከኝ አለ። እግዚአብሔር እንደ ባለማዕረግ ሰው የቆጠረው ሰው ይቆጥራል። ቆሞ ውለታውን ይቆጥራል፣ ቸርነቱን ይቆጥራል፣ ደግነቱን ይቆጥራል፣ መልካምነቱን ይቆጥራል። የእግዚአብሔርን ያደረገለትን ይደመማል፣ ይደነቃል። ባለፈው ስንጸልይ ነበር አይደል? መስማትስ በጆሮዬ ሰምቼ ነበረ። ብዙ የሰማችሁ ተስፋ የሰማችሁ ቃል የሰማችሁ ኪዳን የሰማችሁ እግዚአብሔር ብሎኛል የምትሉ ጌታን በተለያየ አይነት መንገድና ጎዳና የምትጠብቁ መስማት ወደ ማየት የሚቀየርበት ዘመን ይሆናል እያልኩ ነው። አሜን። መስማት ወደ ማየት። ሃሌሉያ። የምትዘገይ ተስፋ ልብን ታሳዝናለች ይላል። ተስፋ ዘግይቶባችሁ ልባችሁ ያዘነ ሰዎች እግዚአብሔር ብሎኝ ነበረ ዘገየ፣ እግዚአብሔር ብሎኝ ነበረ ቆየብኝ የምትሉ ሰዎች የሰማይ አምላክ እግዚአብሔር የሰማችኋቸውን ተስፋዎች ወደ ማየት የሚቀይርበት ሲዝን እየመጣ ነው። ዘመን እየመጣ ነው። ሃሌሉያ። የምታዩበት የምትቆጥሩበት። አቤት ጌታ ሆይ ይሄንን ማረክልኝ፣ ይሄንን ማረክልኝ። ቀደም ባለው ዘመን እንደዚህ ጌታ ሲናገር ጌታ ሆይ ልታጽናና ይፈልገ ነው ያልኩበት ዘመን አለ። በቃ ልታጽናናኝ ነው አይደል? እንዲህ ይሆናል የምትለው ማይሆን ነገር ትልልቅ ነገር የምትናገረው ኦኬ እንዳላዝም ፈልገ ነው ያልኩባቸው ጊዜያቶች ነበሩ። አሁን ግን እየቆጠርኳቸው ያሉ ማለት ነው። ስለዚህ እግዚአብሔር ሲናገር እኔን ታምኖ ሳይሆን ራሱን ታምኖ ነው የሚናገረው። እግዚአብሔር ቃል ሲሰጥ፣ እግዚአብሔር ተስፋን ሲሰጥ፣ እግዚአብሔር ልጆቹ ሊያጽናና ሲመጣ የሆነ ካሉበት መከራ ትንሽ ስትረስ ከሆኑበት ነገር እንዲላቀቁ አይደለም፣ ሊያደርግ ያለውን አውቆ ነው የሚለው። ሃሌሉያ። እግዚአብሔር የሚናገረው ሊያደርግ ያለውን አውቆ ነው። ሊሰራ ያለውን ነገር አውቆ ነው። ሊመጣ ያለውን ዘመን አውቆ ነው። እኛ ያላየነውን ነገ አይቶልን ነው። እኛ ያልኖርንበት ማዶ ተገኝቶ ነው። ሃሌሉያ። አሜን፣ 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 አሜን። ኢየሱስ አሜን። ስለዚህ ምን ይታይሃል ካላችሁኝ እኔ ማየት በምችላት በትንሿ አቅሜ ማየት ባሻልኳት በትንሿ ነገር የምነግራችሁ ነገር ምንድን ነው? ትቆጥራላችሁ የእግዚአብሔር አሜን፣ የእግዚአብሔር ሃሌሉያ። አሜን፣ አሜን። የመቁጠር ዘመን ይሆናል። አሜን፣ አሜን። ውለታውን ትቆጥራለህ፣ ቸርነቱን ትቆጥራለህ፣ ምሕረቱን ትቆጥራለህ፣ በጎነቱን ትቆጥራለህ። ሆነልኝ ብለህ ጨርሰህ እንደገና ሆነልኝ ብለህ ትቀጥላለህ። የማይቋረጥ ምስክርነት ይሆናል። ዓመቱን ሙሉ የማይቋረጥ ምስክርነት ይሆናል። በአንደኛው ተደንቀ ስትጨርስ ሌላ መደነቅ፣ በአንደኛው ተገርመ ስትጨርስ ሌላ መገረም፣ በአንደኛው መስክረ ስትጨርስ ሌላ እንዲህ እኮ ሆኖልኛል ብለህ ስትል እንደገና ሌላ መሆን፣ ይሄኛው በር እኮ ተከፈተ ስትል እንደገና ሌላ በሮች። ጂሰስ ስሙ ይባረክ። አቢጊያ የለችም ዛሬ። ኤፍራታ ሆነልኝ ስትል ባለፈው በቃ ይኸው አጣናት። ይኸው እህታችን ይኸውልህ እየቆጠረች ነው። ቢዚ ሆናለች። በቃ እንደተናገረው
አየ እዚህ መጥታ ቁጭ ስትል ላይክ ስታረግ ቲክቶክ ላይ ምናምን ቶሎ በይ በጣም ቶሎ እንትን በይ ነገ ቢዚ ነሽ የለሽም ስንላት ነበረና ይኸው ዛሬ ፈልገናት የለችም። ምን ነው ስትል ቢዚ ነች። በቃ አንዳንዴ እግዚአብሔር ቁጭ የምትልበትን የምትቃርምበትን የሆነ ነገር የምትሰበስብበትን እድል ከሰጠ በደንብ ቃርም። ዙዙዬ የለችም ዛሬ ስላት ነበረ ደጋግሜ ቶሎ ቃርሚ፣ አሁን ነገ ቢዚ የምትሆኝበት እንቅልፍ የምትይበት ጊዜ ይመጣል። ይኸው የለችም ነው የለችም። ለ10 ዓመት የተዘጋ በር ተከፈታለች። ስለዚህ እግዚአብሔር ከመጣ ብራዘር አሁን መሰብሰብ ያለብን ቶሎ ሰብስብ። ነገ ብትፈለግ የማትገኝበት ይኸው ብንጠራ የማትመለስ ዙዙዬ ነይ ዘምሪ ማለት አልቻልኩም ዛሬ። እግዚአብሔር ዘመን ያመጣል። የተዘጋውን በር እግዚአብሔር ይከፍታል። ለበረከት ያደርግሃል። የሰበሰብከውን የምታሳይበት የምትቆጥርበት ዘመን ይሆናል። ስለዚህ ቁጭ ስትል ቃል ስትሰማ የሆነ ነገር ስትካፈል እያባከንክ አይደለም፣ እየሰበሰብክ ነው። ለነገ የሚሆን ጎተራ ሐዘን የሚመስሉ ነገሮችን እግዚአብሔር ለምስጋና ይቀይራቸዋል። አሜን። ይህን ጌታ እግዚአብሔር ለስሙ ክብር ያደርጋል። ጌታ ካንቺ ጋር ነው። ተባረኪ። አሜን አሜን። ተባረከ። አሜን አሜን። አንተ ትልቅ ነህ ለዘላለም፣ እንዳንተ ያለ ቸር አባት የለም። ትልቅ ዕድል ነው ባንተ መጠራት፣ በአሕዛብ መሃል ስራህን መውራት። አንተ መልካም ነህ ለዘላለም። ሮዚ እንዴት ነሽ? ዘማሪዎቹ ስብከት ሲያበቃ ነው የሚመጡት። ተመካክረው ነው እንዴ? ሮዚም ሶልም ነው ሌላ ቦታ ተሰብካችሁ ነው የመጣችሁት? ሻሎም ዳግዬ እንዴት ናችሁ? እኔ ገና ከስራ እየገባሁ ነው። ይቅርታ በጣም እንዴ እኔ እኮ ስብከቱን ሌላ ቦታ መዝሙሩን እዚህ መስሎኝ ነበር። ሌላ ቀን በመባላት አጽናንተዋቸው ነው እንደ የሚመጡት። እኔ ጋብሽ እኮና ሶልዬ ተባረክልኝ። ባረክ ሮዚ ስብከቱን በህልም ጨርሳ ነው የመጣችሁ። ሮዚ ደግሞ ጌታ ይባረክ። እንኳን መጣችሁ። ዋናው መምጣታችሁ ነው። 11ኛው ሰዓት የመጣም ከማለዳ ጀምሮ የነበረውም ደሞዛቸውን እኩል ሰጥቶ አስተካክላቸው ነው የሚለውና ጌታ ቸር አይደል? አንተ ዘግይተህ ነው የመጣኸው ብሎ አያጎድልም። አንተ ፈጥነህ ነው የመጣኸው ብሎ አያበዛምና እኩል አንዳንድ ዲናር ሰጥቶ አስተካክላቸው ይላል። ስለዚህ የመጣው መልእክት ባጭሩ መጪው ዓመት 2025 እግዚአብሔር በፊታችን የሚያመጣው ዘመን እኔ ማን ነኝ የምንልበት የምንቆጥርበት ዓመት ይሆንልናል የሚል ነበር መልእክቱ። የመቁጠር ዓመት እግዚአብሔር ያደረገውን ቸርነት፣ እግዚአብሔር ያደረገውን በጎነት፣ እግዚአብሔር የሰራውን ስራ እየቆጠርን የምናመሰግንበት። እንደዚህም ሆኖልኛል፣ ዋው እግዚአብሔር እንዲህም አድርጎልኛል፣ የአባቴን ቤት መከራ አስረሳኝ፣ ጭራሽ ኤፍሬምን ጨመረልኝ፣ በባዕድ ምድር ፍሬያማ አደረገኝ፣ የእግዚአብሔርን ክብር አየሁ፣ ጌታ እንዲህ አደረገ እያለን የምንደነቅበት የምንቆጥርበት የጌታን ክንድ የምናይበት ዓመት ይሆንልናል በሚል ነው የተካፈልነው። ያው እንደተለመደው ርዕሱ ሌላ ነው፣ ግን እግዚአብሔር መነዳትን ለቀን ተነዳን ስለሚል ለቀን የተነዳንበት መልእክት ግን ይሄ ነው እላለሁና ጌታ ይባረክ። ሶልዬ እንግዲህ የመቁጠር ዓመት ይሆንልሃል። ሮዚ፣ ናኒ አሁን የመጣችሁ ሁሉ የምትቆጥሩበት የጌታን እጅ የምታዩበት ማዳኑን የምታዩበት የመቁጠር ዓመት ይሆናል። ስለዚህ ተዘጋጁ፣ ለመቁጠር ተዘጋጁ ማለት ነው። ጌታ ይባረክ። እሺ ኪዲ ሰላም ላንቺ ይሁን። ቴሌግራም ጆይን አድርጉን ሌሎቻችሁ እዚህ ያላችሁ። ምክንያቱም ያው ቀደም እዚህ ሲጠይቁ ነበረ እነ ባንቺ እና ምንድነው የሚሆነው ሲሉ ነበረ። ስለዚህ እነ ቹቹ አሉ ከላይ፣ እነ ስዬ፣ እነ ከድሮ፣ እነ ወንዴ እነሱን ጠይቋቸው። እኔንም በውስጥ መስመር ብትጽፉልኝ እዚሁ እንቀላቀላለን። ቴሌግራም ላይ በተለይ ፋሚሊያዊ የሆኑ ለኛ ላማኙ ብቻ የሚገቡ ቋንቋዎች ካሉ
ሞር በደንብ ለመጸለይ እሱኛው ይረዳል። ከቲክቶክ ላይ ምን ቀንሳቸው እጅግ ብዙ መልእክቶች አሉ። ለምን አድማጩ ብዙ ስለሆነ ሰሚው ብዙ ስለሆነ። እዚህ ላይ ግን ወገኖች ብቻ ስለሆኑ አብዛኛው የሚገቡት ከ90% በላይ ብዙ ሰፋ አድርገን ምንጸልይበት ይሆናል። ሌላ አማራጭ አገልግሎት ዘርፍ ነውና ሁላችሁም እዚህ የሌላችሁ ላይ ያለውን ሊንክ ስትጫኑት ያስገባችኋል ወደ ቴሌግራም ወይም ደግሞ ዳጊ ፋሚሊ ብላችሁ ፈልጉት። ብቻ እዚህ ላሉ አገልጋዮችን በመጠየቅ ታገኙታላችሁና ጌታ ይባረክ። እንደዛ እያደረግን እንቀጥላለን ማለት ነው። ስሙ ይባረክ። ሃሌሉያ አሜን አሜን። ኪዲ ያለሽ አለው ዳጊ እንዴት ነሽ? ሁሉ መልካም ሁሉ ደግ። መጽሐፍ ቅዱስ ለጻድቁ መልካም ይሆንልሃል በሉት ይላል። አሜን። መልካም ይሆንልሻል። አሜን። ሃሌሉያ። እግዚአብሔር መልካም ያደርግልሻል። አሜን። ነገርሽን እግዚአብሔር መልካም ያደርጋል። አሜን። ይሄ በመከራ ቀን መሸሸጊያ የሆነው ጌታ መልካም ያደርግልሻል። አሜን። መልካም በማድረግ በፊትሽ ይወጣል። አሜን። መልካም በማድረግ ለቂሮስ እንደዚህ ያለው ከፊትህ አልፋለሁ አለ፣ ተራሮችን ትክክል አደርጋለሁ አለ። እግዚአብሔር ሲያልፍ ለሙሴ እንደዚህ ያለው በፊትህ አልፋለሁ አለው፣ መልካምነቴን አውጃለሁ አለው። እግዚአብሔር መልካም እያደረገ በፊትሽ ያልፋል። የእግዚአብሔር መልካምነት በመንገድሽ ላይ ይታወጃል። አሜን። የእግዚአብሔር በጎነት በመንገድሽ ላይ ይታወጃል። የእግዚአብሔር ቸርነት በመንገድሽ ላይ ይታወጃል። አሜን። መልካሙ እግዚአብሔር መልካም እያደረገ ያልፋል። አሜን። ስለዚህ መጪው ዘመን የምትቆጥሪበት ዘመን ነው። የእግዚአብሔር መልካምነት የምትቆጥሪበት ዘመን ነው። አሜን። ይህን እግዚአብሔር ለስሙ ክብር አድርጓል። ጌታ ካንቺ ጋር ነው። ተባረኪ። ጸጋ ይብዛልሽ። አሜን። አሜን። ዳጊ ተባረክ። ሃሌሉያ አሜን። ሃሌሉያ ሃሌሉያ። ስሙ ይባረክ። ለአንድ ሰው መጸለይ ይፈልጋለሁ። አንተ መልካም ነህ ለዘላለም። ዳጊዬ አንድ መልዕክት ልናገር። እሺ ሶፊ። ይኸውልህ ትላንትና ማለት ነው እኔና ከዝኔ ቤት ነበርንና እሷ እኔ ታች ሳሎን ነበርኩ። እሷ ላይ ስትወጣ ጊዜ እያዳመጠች ስለነበር ታዳምጣለች ብዬ አሰብኩ ማለት ነው። ትንሽ ግን አመም ነገር አድርጓት ነበር። ከዛም እኔ ታች ሆኜ እያዳመጥኩ እየተከታተልኩ ነበርና ፕሮግራም ምን አልክ መሰለ 3 ዓመት ወንድማችሁ የሞተባችሁ ምናምን እያልክ እንትን መልዕክት ስታመጣ ነበርና 3 ዓመት ሊሞላው ያለ ምን ያጠየቀኝን ነገር ሳላደርግለት ብለሽ የምትቆጪ እህት አለሽ እያልክ ስትናገር ነበር። እኔ ግን ይሄው እሷ ማጠገቤ ናት። ምንም ነገር ይሄ ነገር ወንድሟ ሞቷል አሁን 3 ዓመቱ ነው እና ግን የጠየቃት ነገር እንዳለና ያላረገችውና ያ ነገር እንደሚጸጽታት ግን በፍጹም የማውቀው ነገር የለም። ከዛ እሷ ውስጤ መጣች። እሷ ሆነች እኔ ነኝ ብላ ትወጣለች ብዬ ጠበቅኩ ማለት ነው። እና ጭራሽ የለችም። እና ከዛም ጠብቃት አይ ተኝታ ነው ማለት ነው። አልገባኝም ነበረ። ዛሬ ጧት በቃ ውስጤ ንገሪያት አለኝና ትላንትና እንደገባሽ ተኛሽ አልኳት። አዎ አለች። መልዕክት መጥቶ ነበረ እና ማንም ሰው ግን አልወጣም እና እንደዚህ ነበር መልዕክቱ። ወንድምሽ የሞተባት የሆነ ነገር ጠይቆሽ ያላደረግሽለትና የተቆጡ ውስጥሽ ያ ጊልቲነ በቃ ጠላት እየመጣ የሚወቅስሽ ነገር አለና አው ብላ ለቀሰች እና በጣም እንድትጸልይላት ትፈልጋለች። በቃ ይሄ ነው መልእክቴ። ግን በቃ እኔም ወደ ልቤ ለምን እንደመጣ አላውቅም። የማውቀው ነገር አልነበረም። ግን መልእክቱን ስታመጣ እሷ ውስጥ መጣች እና ኦልሬዲ ወደ ላይ ስለወጣች ግን በቃ ታዳምጣለች ብዬ ነበር ያሰብኩት። ግን እሷ ተኝታ ነበረ። ላይ ወጥቶም ሰው ይተኛል። ጌታ
ጌታ ይባረክ። ለተኙ ሰዎች መልእክት እያመጣን ነው። ስሙ ይባረክ። ትልቁ ነገር እግዚአብሔር አይቶታል። እግዚአብሔር ሲያየው ምንድነው መሰላችሁ? በጨለማው ላይ ብርሃን ይብራ ያለ እግዚአብሔር ነው። ገብቷቸዋል። አሁን እቺ የግል ሚስጥሯ ነው፣ ለማንም አልተናገረችም። ውስጧ የያዘችው ነገር ነው። ግን ያንን እየተጠቀመ ጠላት ክስን እያመጣ ነው፣ ፋይል እያቀበለ ነው። ስለዚህ እግዚአብሔር ምንድን ነው ያደረገው መሰላችሁ? ብርሃን ያበራበት። አሁን ከዚህ በኋላ አለች። አሁን እዚህ ጉባኤ ውስጥ እየሰማች ነው። ሰላም ላንቺ ይሁን። እንዴት ነሽ? ደህና እግዚአብሔር ይመስገን። ሁሉ መልካም፣ ሁሉ ደግ። በጣም ደህና ነኝ እግዚአብሔር ይመስገን። ዩዥሊ ሁል ጊዜ ስገባ ጸልይልኝ ብዬ አውቃለሁ እና ደግሞ እንትን አልልም። ምንድን ይባለው እንደዚህ መልእክት ምናምን ለኔ ብለኸኝ አታውቅም እና በቹቹ የተነሳ ነው አንተን ፎሎ ማድረግ የጀመርኩት እና ትላንትና ግን ዳጊ ጀምሯል አልኳት ሶፊን። በቃ እንሰማለን ቤኪዬ ስትለኝ አይ ደክሞኛል እኔ አም ጎይንግ አፕስቴርስ ብያት ላይ ሲጀምር ስብከት ንገሪኝ ብያት ገባው እና ተኛው። ከዛ እኔ ስተኛ አንተ ደግሞ መልእክት ተናገር ካልኩኝ እና ዛሬ ጠዋት አልኳት አልቅሼ እኔ ስተኛ ነው እንዴ መልእክት የሚያመጣው አልኳት። ይቅርታ እንደዛ ብሎ መናገር ይቻላል? እና እንዲህ ብላ ስትለኝ እሷ እንኳን አታውቅም፣ ግን ኤግዛክትሊ አሁን ዲሰምበር 7 ላይ 3 አመቱ ነው እና ብዙ በእግዚአብሔር ፊት እግዚአብሔር ጻድቅ ነው ላለው ደግሜ ደጋግሜ ግን ይሄ በቃ ኢትስ ቢን ኦን ማይ ይቅርታ እንግሊዝኛ ጨመርኩ ጭንቅላቴ ላይ ብዙ ነበር። ብዙ ጊዜ እንደዚህ ኮነሽ ያው ሰይጣን ኮንደምኔሽን ነው አይደል? የእግዚአብሔር መንፈስ የሚያጸና ነው፣ ሰይጣን ግን ይወቅሳል እና በቃ ደስታዬን ይነጥቀኝ ነበር እና ዛሬ ጠዋት ቡና እያፈላሁላት ሶፊ ቤኪዬ እንደዚህ ያለ እኮ ዳጊ ስትለኝ ተውኩት ማፍላቱንም በቃ አለቀስኩኝ እና መጥቼ ልቀሰቅስሽ ነበር እኮ ግን ትንሽ ደክሞሽ እና አሞሽ ስለነበረ ተውኩሽ አለችኝ እና በቃ ይሄ ነው ኤክስፒሪየንስ ብዬ ልነግርህ ብዬ ነው። ምንድን ነው በጨለማው ላይ እግዚአብሔር ብርሃን አብርቷል። አሁን ሀዘኑን ብትፈልጊው ኦልሬዲ አንቺ ተኝተሻል አይደል? መንፈስሽ ግን ንቁ ነው። ገብቷቸዋል። መንፈስ አይተኛም። አንዳንድ ጊዜ ለዚህ እኮ የሱና ማጢሷ ሴት እኔ ተኝቻለሁ አለች፣ ልቤ ግን ነቅቷል አለች። በር ሲንኳኳ ትሰማለች። ማን እንደሆነ ያንኳኳው ታውቃለች። ስጋ አያውቅም። ምክንያቱም ያንኳኳ እንዴት ነው የምታውቀው? ስጋ እዚህ ነው ያለው፣ ግድግዳ ይወስነዋል። መንፈስ ግን ንቁ ነው። ስለዚህ እግዚአብሔር ኮሚኒኬት ያደረገው ስጋሽን አይደለም። ስጋሽ ደግሞ ተኝቷል። እግዚአብሔር ኮሚኒኬት ያደረገው መንፈስሽን ነው። መንፈስሽ ውስጥ ጠላት ይወረውረው የነበረውን ጠላት ወደ ነፍስሽ ያመጣው የነበረውን ሀዘን የገፈፈው። አሜን። ስለዚህ እስኪ ደግሜ ወንድሜን እያሰብኩ ልዘን ብትይ አትችይም። ወንድምሽ ስለማያሳዝንሽ ሳይሆን የሀዘኑን መንፈስ እግዚአብሔር ስለመታው ነው። አሜን። የጸጸቱን መንፈስ እግዚአብሔር ስላስወገደልሽ ነው። ስለዚህ ከዚህ በኋላ በሀዘን መንፈስ ፋንታ የደስታ ዘይት፣ በለቅሶ ፋንታ ምስጋና፣ በአመድም ፋንታ አክሊል ሆኖልሻል። እግዚአብሔር ይህንን በህይወትሽ ላይ አድርጓል። ያንን እየተጠቀመ ያንን ነገር ክስተት እየተጠቀመ እንዲያርገሽ እኮ ቢሆን ያለሽ እንኳን አድርገሽለት ቢሆን ይሄ ጠላት ነው፣ ከጀርባ ያለው ጠላት ነው ተደብቆ። ባለፈው ለአንዲት ስትጸልይ መስኮት ዳር አጋንንት ቁጭ ብሎ ያወራታል። እንደ ሰው ነው የሚያወራት። እሷ ግን የሆነ ሐሳቧ ያመጣላት እየመሰላት ስታለቅስ ትውላለች። ከዛ መስኮት ዳር ተቀምጦ የሚያወራሽ አጋንንት ነው ስላት እያለች ምንድነው ስላት ቀን ሙሉ ሳለቅስ ነው ያልኩት አለች። ምክንያቱም የሆነ ነገር ባረግ እንዲህ ብሰራ እንዲህ ባረግ ባዶ ነው እጅሽ ላይ ምንም የለም ምናምን እያለ ነው የሚያስለቅሳት። ግን ክፉ ነው፣ ሁሌ ክፉ ጨለማ ላይ ተገና አድርጎ ነው ህይወታችንን አበይዝ የሚያደርገውና ይሄንን ክፉ ግን እግዚአብሔር መጥቶታል። ስለዚህ አሁን ብትፈልጊው እስኪ ልዘን እስኪ ቆይ እንዴት ነበረ እስኪ ትላንት ያዘንኩት እንዴት ነበር እስኪ ላልቅስ ብትይ አትችይም። ለምን ነቅሎታል ኦልሬዲ።
ምንጩን ነቅሎታል። የሐዘኑን ምንጭ እግዚአብሔር ከልብሽ ላይ ነቅሎታል። የጸጸቱን ምንጭ እግዚአብሔር ከውስጥሽ ላይ ነቅሎታል። ስለዚህ ቀሪ ዘመንሽን በህይወት ላሉት በማድረግ ጠላትን ትበቀይዋለሽ። አሉ አይደል የቀሩ ለነሱ መልካም በማድረግ ቸርነትን በማድረግ እግዚአብሔር በዛ አልፎ መልካምነቱን ያሳልፋልና ጌታ ካንቺ ጋር ነው። በርቺ። ከዚህ በኋላ ሳትተኝ መልእክት ለማምጣት ሞክራለሁ። ምንም ችግር የለም። በጣም ስለምወድህ እኮ ነው። ግን በአማርኛ መጻፊያ የለኝም እና ኧረ ዳጊዬ አንድ ጊዜ ጸልይልኝ አልኩት እና እኔ እንደው ተገለባብጬ ካልጻፍኩ በስተቀር ሶፊ ይሄ ሰው ያያየኝም አልኳትና ዛሬ ጠዋት ስመጣ እንዲህ ብላ ስትለኝ ደንግጬ ስተኛ ነው እንዲህ ላይ ወጥቼ ስተኛ ነው እንዲህ መልእክት ያለው አልኩኝ። ግን እግዚአብሔር ይባርክ። ይሄንን እግዚአብሔር ያክብርልኝ። ደግሞ ሁሌ እሰማሃለሁኝ። አሜን። እሺ ዳጊ ተባረኪ። ጌታ ካንቺ ጋር ነው። አሜን። ተባረክልኝ ዳጊዬ። አሜን አሜን። ሶፊዬ ተባረኪ በጣም በብዙ ጌታ ይባረክ። ስለዚህ እግዚአብሔር መልካም አምላክ ነው። ከአንዳንድ ሀዘኖች ጀርባ ጠላት ነው ያለው። ከአንዳንድ ስብራቶች ጀርባ ክፉ ነው ያለው። ገብቷችኋል? ምሳሌ አድርጌ ስናገር የነበረው ምንድን ነው? ልትመልሱት በማትችሉት ጉዳይ። እኛ ሀገር አንድ አባባል አለ አይደል? የፈሰሰ ውሃ አይታፈስም ይባላል። በፈሰሰ ውሃ ከጀርባ ሆኖ ጸጸትን፣ ከጀርባ ሆኖ ሐዘንን፣ ከጀርባ ሆኖ አንተ እኮ ነህ እያለ የሚከስ እግዚአብሔር በእናንተ ህይወት ላይ ወይም ደግሞ እናንተ ሄዳችሁ ልታስተካክሉት ባልቻላችሁት ነገር ላይ እየተጠቀመ በእናንተ ህይወት ላይ ጸጸትን፣ ሐዘንን፣ ልክ ያልሆነ ጸጸት ሁለት አይነት ነው ብያችኋለሁ። ይሁዳም ተጸጽቷል፣ ጴጥሮስም ተጸጽቷል። ግን ምንድነው የሆነው? ይሁዳ ተጸጽቶ ገመድ አንስቶ ራሱን አጠፋ። ጴጥሮስ ተጸጽቶ ወደ ጌታ ተመለሰ። አያችሁ? ጸጸት ሙሉ የሚሆንበት መንገድ አለ። ጸጸት ደግሞ ግማሽ የሚሆንበት ጉዳይ አለ። ጸጸትን ግማሽ የሚያደርገው ተጸጽተህ ምን አደረክ ነው። ተጸጽተህ ያደረከው ነገር ነው የጸጸቱን ውጤት የሚገልጠው። ጌታ ይባረክ። የጸጸቱ ሙሉነት ያደረገው በጴጥሮስ ህይወት ላይ ምንድነው? ምትዩን ሰውዬ አላውቀውም ባለበት አንደበቱ እናንተ የሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ ያስነሳው ብሎ ስለ ኢየሱስ መስክሮ ነው ያካካሰው። ገብቷችኋል? ለምሳሌ የሚሰርቅ አይስረቅ ብቻ አይደለም መፍትሄው፣ ለሌሎች እንዲያካፍል የሚሰራ ይኑረው ይላል። አሁን አይስረቅ አንድ ስቴፕ ነው። ይሰርቅ የነበረ ሰው በጌታ ከመሆኑ በፊት በጌታ ሲሆን አይስረቅ፣ ኦኬ በቃ አልሰርቅም ብሎ ግን መቆም አለበት አይደለም የሚለው። ያካፍል ሁለተኛ ስቴፕ አለው። ይስራና ከሰራው ነገር ወስዶ ለሌሎች ወስዶ ያካፍል። ስለዚህ ሐዘን የጨለማ ነው። አንዳንዱ አሁን ሌላ አንዲት ሴት አለች ልክ በሚመስል በነገራችን ላይ አንዲት ሴት ብዬ መልእክት ማምጣት አልወድም፣ ግን አንዳንድ ጊዜ ምናልባት በሆነ ምክንያት ባልተገባኝ እኔም ባልገባኝ ምክንያት ካልሆነ በቀር አንድ ሰው አለ ምናምን የሚለው መልእክት እኔ አይገባኝም። እንደዛ ብዬ መጸለይም አልፈልግም በህይወት ዘመን። እንደዛ የሚጸልዩትን ግን አልቃወምም። በቃ ሰው በተሰጠው ነው የሚያደርገው። ግን 100 ሰው ባለበት አንድ ሰው አለ አይደለም። ኦልሬዲ 100 ሰው አለ። 100 ሰው አላችሁ ከ100 ሰው መካከል ተብሎ ሊጸለይ ምን ውስጥ ገባው እና ወደ አእምሮዬ ልመለስ። ምን ልበል? ልክ የሆኑ መረጃ የሚመስሉ እንደ ያዕቆብ በደም የተነከረ ጨርቅ ይዞ አመድ ላይ እንደተቀመጠ መረጃ እጃችሁ ላይ የጠላት የሆነ መረጃ ያለ ያ መረጃ እውነት የሚመስል ግን እውነት ያልሆነ ነው። ሰይጣን ወደ ህይወታችሁ የሚያመጣው መረጃ ምንጩ ሰይጣን ከሆነ እውነት የሚመስል ግን እውነት ያልሆነ ነገር ነው። በደም የተነከረ ጨርቅ ግን በዮሴፍ ጨርቅ ላይ ጨርቁ የዮሴፍ ነው፣ ደሙ የበግ ነው። መረጃው ግማሽ እውነት ነው፣ ከፊል እውነት ነው። ሰይጣን ሁልጊዜ ሙሉ ለሙሉ ውሸት ይዞ አይመጣም ወደ እናንተ ህይወት። ከፊል እውነት ነው ይዞ የሚመጣው። ጌታ ኢየሱስ ነው ሲናገር ምን የሚለው? እውነት እውነት እላችኋለሁ ይላል። ሰይጣን ሲመጣ ግን ውሸት እውነት እላችኋለሁ ብሎ ነው የሚመጣው። ከፊል እውነት አለው፣ ከፊል ውሸት አለው። ከፊሉ ውሸት ምን የሚል ነው?
ደሙ የዮሴፍ አይደለም። ከፊሉ እውነት ምንድነው? ጨርቁ የዮሴፍ ነው። ስለዚህ ያዕቆብን ግን ምን አደረገው? አመድ ላይ ያስቀመጠው። በሐዘኔ ወደ መቃብር እወርዳለሁ እንዲል አደረገው። አያችሁ፣ ውጤቱ ነው የማን እንደሆነ ድምፁን የምትለዩት። የሰማኸው ውጤት በለስ ባታፈራም አስብሎሃል ወይስ አመድ ላይ ያስቀምጠዋል? አንዳንዱ መልእክት ከአጋንንት መሆኑን የምታውቁበት መንገድ ሰማህ፣ እሺ የሆነ ነገር ሰማህ፣ ሰምተህ እግዚአብሔር አዋቂ ነው ጌታ ከኔ ጋር ነው ብለህ እምነት አንተ ላይ ፈጠረ ወይስ እምነትህን አስትሎ ክትክታ ዛፍ ስር አስተኛ? የምትሰማው ነገር ወደ አንተ ህይወት ይዞት የመጣው ኢንፎርሜሽን ምንድነው? የሰማኸው ዜና አንተ ህይወት ውስጥ የጨመረው ወይና ያጎደለው ነገር ምንድነው? አንዳንድ የሐኪም መረጃዎች፣ አንዳንድ ነገሮች ወደ አንተ ህይወት ይመጡና ምን አስተረፉልህ? ባለፈው ወንዴ ሲመሰክር ሰምታችኋል። የሰሙት እኮ መርዶ ነው። የሰሙት እኮ እንዲህ ያለባችሁ እንዲህ ትሆናላችሁ የሚል ነው። ግን ፑልፒት ቤታችን ውስጥ ፈጠርን። የስብከት ፑልፒት አለ። በሌለ ፈውስ፣ ባልመጣ ፈውስ ግን ሰበክንበት አለ። እድሉን ተጠቀምንበት አለ። የእግዚአብሔርን ማዳን አወራንበት አለ። የሰሙት ነገር አመድ ላይ አላስቀምጣቸውም። ለምን? ቀድመው የሰሙት መለኮታዊ ድምፅ ስላለ። ሃሌሉያ። ቀድመህ የሰማኸው መለኮታዊ ድምፅ ካለ የመጣውን ዜና ትሰማለህ። የዶክተርን ቃል ናቆ እያልኩ አይደለም። ትሰማለህ የዶክተሩን ቃል። ኦኬ ዶክተር ልክ ነህ፣ ግን እግዚአብሔር ቀድሞ ይነገረኛል ትላለህ። አየህ፣ መረጃውን ሰምተኸዋል፣ አመድ ላይ ግን አላስቀመጠህም። መረጃውን ሰምተኸዋል፣ ግን ተስፋ አስቆርጦ እንደ ኤማሁስ መንገደኞች ጉዞ አላስቀጠለህም። የሰማኸው መረጃ አለ፣ ነገር ግን እምነትህን አልጣልክም። ያዕቆብ እኮ የሰማው ተስፋ ነበረ። ምን የሚል? ልጄ ይነግሳል የሚል፣ ልጄ ዮሴፍ አለቃ ይሆናል የሚል ዜና እኮ ሰምቷል። ምክንያቱም ያዕቆብም በልቡ ይጠብቀው ነበር ነው የሚለው። በልቡ እየጠበቀው ነበረ። ልጄ ዮሴፍ ይነግሳል እያለ ይጠብቀው ነበረ። ግን የመጣው መረጃ ያዕቆብ ከሚጠብቅበት እምነት በላይ ሆነ። አሁን እቺ መልእክት ስለሆነ ነው እሺ የምደግመው እንጂ እናመልካለን። በደንብ ስሙ። የመጣው መረጃ አሳማኝ ሆነ። 10 ሰው ተስማምቶ 10 ሰው የፈረመበት 10 ሰው የተስማማበት መረጃቸው ላይ ቀረበ። የሰማው ተስፋ አለ ከእግዚአብሔር። ልጁ ዮሴፍ አለቃ እንደሚሆን ሰምቷል። የሰማው ኪዳን አለ ከእግዚአብሔር የተቀበለው እውነት አለ። በልቡ ይጠብቀው ነበረ። ልጅ አንድ ቀን ይነግሳል፣ ልጅ አንድ ቀን ይከብራል፣ ልጅ እግዚአብሔር እንደተናገረው ይከብራል እያለ ሲጠብቀው ኖ አይከብርም፣ ልጅ ሙቷል፣ እንደውም ክፉ አውሬ ቦጫጭቆ ገሎታል የሚል መረጃ መጣለት። ስለዚህ ከተስፋ ቃሉ በላይ መረጃውን አመነው። እግዚአብሔር ከነገረው በላይ የመጣውን መረጃ አምኖ ሲቀበል ቀጥታ ወደ ህይወቱ ምንድነው የመጣው? ሐዘን ነው የመጣው። ቀጥታ ወደ ህይወቱ ምንድነው የመጣው? ስብራት ነው የመጣው። ቀጥታ ወደ ህይወቱ ምንድነው የመጣው? በሐዘኔ ወደ መቃብር እወርዳለሁ የሚል ሮሮ ነው የመጣው። ስለዚህ ውጤቱን ስታየው ያዕቆብ ህይወት በተስፋ አይደለም የጠበቀው፣ እግዚአብሔርን በማመስገን አይደለም የጠበቀው። እያነባ እያለቀሰ አይኖቹ የፈዘዙ በለቅሶ ብዛት። ለምን? የሚጠብቅበትን ነገር መጥቶበታል ጠላት። ስለዚህ ምን እያልኳችሁ ነው? መረጃዎች አሉ በህይወታችሁ ላይ የሚመጡ። ከመረጃው በፊት ግን የሚመጣ ደግሞ መለኮታዊ ድምፅ አለ። አሁን ጌታ ምን እያለን ነው? 2025 የመቁጠር ዓመት እያለን። እኔ ተዘጋጅቻለሁ ለመቁጠር። ምን አለ? ምንም የለም፣ ደመናም የለም፣ ንፋስም የለም፣ ግን እቆጥራለሁ። 1 2 3 ዋው 4 5 6 7 በቃ እቆጥራለሁ። እንደውም እቆጥረው እግዚአብሔር የሚያደርገውን ነገር፣ የእግዚአብሔርን ተአምራት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን በጎነት፣ የእግዚአብሔርን አቅርቦት፣ የእግዚአብሔርን አዘጋጅነት እቆጥራለሁ። ስለዚህ ጌታ ምን እያለን ነው ዛሬ? ተዘጋጁ። ምን ለማድረግ? ለመቁጠር። ምን? ውለታውን፣ መከራውን አይደለም፣ ውለታውን ለመቁጠር፣ ያደረገልን ለመቁጠር፣ ውለታው በዛ ብለው ለመዘመር። አንደበቴ ከምስጋና በቀር ሌላ ያውቅ እያከማቸህ ነው። ነገ ቢዚ ስትሆን ዛሬ ከሰበሰብከው አንዱን ቃል መዝረጥ ታደርግና ይሄው ጌታ እንዲህ ብሎኛል ባለፈው ዓመት ትላለህ። ሃሌሉያ። ጌታ እንደዚህ ተናግሮኛል፣
እንደዚህ ይሆናል ሲለኝ ነበረ፣ ይኸው እንደዚህ አድርጎልኛል እያልክ በሰላሙ ቀን የሰበሰብካቸው ስራ ፈተ የመሰለ የሆነ ያባከንክ የመሰለ ነገ ብትፈልግ የማታገኝበት ጊዜ አለ። ብትፈልግ አላውቅም። እኔ ራሱ አሁን ነገ ቸርች ተጀምሮ አገልግሎት ተጀምሮ በጣም ሰፊ መስክ ቢመጣ እንደዚህ ቁጭ ብዬ በየቀኑ ሊሆነው አይችልም። በሳምንት 1 ቀን 2 ቀን ሊሆን አላውቅም ምን ሊፈጠር እንደሚችል። ግን አሁን ቀን ሳለ ግን እጠቀምበታለሁ። ገብቷችኋል? እግዚአብሔር የሰጠን እድል ስለሆነ አሁን ኮረቶ ፋፋ ውስጥ ሳለ በደንብ ትጠቀምበታለህ። ነገ ደግሞ ሲሆን ደግሞ እንደ ሁኔታው ደግሞ እንሆናለን። ስለዚህ ምን እያልኳችሁ ነው? አሁን ቀን ሳለ እግዚአብሔር የሰጠን ነገር አለ። የምንቆጥርበት ዘመን ግን ከፊታችን አለ። የእግዚአብሔርን እጅ የምናይበት ዘመን ግን ከፊታችን አለ። የጌታን በጎነት የምንቆጥርበት ውለታውን፣ ቸርነቱን፣ ምሕረቱን፣ ማዳኑን የምንቆጥርበት ዘመን ግን ከፊታችን እየመጣ ነው። ሃሌሉያ። ስለዚህ መጪው ዓመት 2025 አሁን እየዋጀነው ነው። መስከረምን እየዋጀነው ነው። ጥቅምትን፣ ህዳርን፣ ታኅሳስን፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜን ጨምሮ በእኛ ሀገር በጌታ በኢየሱስ ክርስቶስም የምትቆጥሩበት ዓመት ሆነላችሁ። የምትቆጥሩበት ዘመን ሆነላችሁ። የጌታን ቸርነት፣ የጌታን ምሕረት፣ የጌታን በጎነት የምትቆጥሩበት ዓመት በኢየሱስ ክርስቶስም ሆነላችሁ። ማዳኑን የምታዩበት ዓመት ሆነላችሁ። ስሙ ይባረክ። ሃሌሉያ። ሳሙኤል የምትቆጥርበት ዓመት ነው። ሳሙኤል እንዴት ነህ? መዝሙረ ዳዊት 23:6 ቸርነት ምሕረት በሕይወት ዘመን ይከተሉኛል። ሳሙኤል እንዴት ነህ? ሳሙኤል ቴሌግራም እንዴት ነህ? ሃሌሉያ አሜን አሜን። ሃሌሉያ አሜን አሜን። የመቁጠር ዘመን ምናሴን አይተው ዘወር ስትል ኤፍሬም አለ። ደስ አይልም? ረሳው ስትል ይዘጋል። ቲክቶክ ሲዘጋ እንዴ እኔ እንጃ። ጌታ በር ይከፍታል ወይ በአካል እንገናኛለን። ቲክቶክ ሲዘጋ የት ነው የምናገኝ እያለች ነው አንዲት እህት። በአካል እንገናኛለን። ምን ይታወቃል? መንገዱ ብዙ ነው። የምንቆጥረው አንዱ ይሆናል። አንዱን ሲዘጋ እኮ ሌላውን ሊከፍት ነው። እግዚአብሔር አንዱን ከዘጋ አንዱን ሊከፍት ነው ማለት ነው። ስለዚህ እኛ ተዘጋ ብለው ከሚደነግጡት ወገን አይደለንም። ምክንያቱም እግዚአብሔር የሚከፍተው ነገር አለ። ባይሆን አይዘጋም፣ ከተዘጋም ደግሞ የሚከፈት አለ ማለት ነው። ጌታ ይባረክ። ስለዚህ የሚገለጥ የተገለጠ ምናሴ፣ የተገለጠ ኤፍሬም አለ። አሜን። ጌታ ይባረክ። ማልመጣበት ሀገር ዳግዬ ሰላም ለእናንተ ይሁን። ይቅርታ ማይክ ያልከፈት ብሎ ኦኬ። ወዳጄ እንዴት ነህ? እግዚአብሔር ይመስገን። ሁሉ ደግ፣ ሁሉ መልካም፣ ሁሉ ሰላም፣ ሁሉ መልካም። ጌታ ይባረክ። ተገልብጧል ታሪክ፣ ሌላ ነገር ተፈጥሯል። ንጉሡ እግዚአብሔር ምስኪኑን ረድቶታል። ታምር ነው ድንቅ ነው፣ ይሄ ሰው ቆመ በእግሩ። ተወራ በምድር ላይ በአምላኩ ስም መክበሩ። ተገልብጧል ታሪክ፣ ሌላ ነገር ተፈጥሯል። አሜን 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 አሜን። ንጉሡ እግዚአብሔር ምስኪኑን ረድቶታል። ታምር ነው ድንቅ ነው፣ ይሄ ሰው ቆመ በእግሩ። አሜን አሜን። ተወራ በምድር ላይ በአምላኩ ስም መጽሐፍ እንደሚል ታውቃለህ ሳሚ? እነዛ በፈረስ እነዛ በሰረገላ ይታመናሉ፣ እነርሱ ተሰነካክለው ወደቁ፣ እኛ ግን በአምላካችን ጸንተን ቆመን ይላል። ጸንተን ቆመን ይላል። እነሱ ተሰነካክለው ወደቁ፣ ተሰነካክለው ወደቁ፣ እኛ ግን በአምላካችን ሃሌሉያ በአምላካችን ጸንተን ቆመን። ይኸውልህ እችን በደንብ ስማኝ፣ እችን በደንብ ስማኝ። መሳይ ሚዩት አድርጊልኝ ማይኳን፣ ድምፅ እየገባ። ይኸውልህ ምን ሆነ መሰለህ፣
መርደኪዎስ መልካም ስራ ሰርቶ ሃማ ተሸለመ። አይገርምም? መልካም የሰራው እኮ መርደኪዎስ ነው። የንጉሱን ህይወት ከሞት ያዳነው መርደኪዎስ ነው። ገበታና ታራ መተውበት ክፉ ሲመክሩበት ጣልቃ ገብቶ ንጉሱን ከሞት ያዳነው መርደኪዎስ ነው። ክብርና ሽልማት ያገኘው ግን ምንም ያልሰራው ሃማ ነው። አንዳንድ ጊዜ ለናንተ ሊሆኑ የሚገባቸው በጎነቶች አልፈው ሲሄዱ ለካ ሌላ የተሻለ ክብር እግዚአብሔር አዘጋጅቶ ነው። ኢየሱስ ጌታ ነው። የመጨረሻውን ታሪክ ስታዩት ለሃማ ከሆነለት በላይ ለመርደኪዎስ ሲሆንለት ነው የሚበልጠው። ተገልብጧል ታሪክ፣ ሌላ ነገር ተፈጥሯል። ንጉሱ እግዚአብሔር ምስኪኑን ረድቶታል። ታምር ነው ድንቅ ነው ሳሚ የቆመ በእግሩ። ተወራ በምድር ላይ በአምላኩ ስም መክበሩ። ሃሌሉያ። መክበር እኮ አይደለም የሚገርመው በአምላክ ስም መክበር እንጂ። ሃሌሉያ። መክበር እኮ አይገርምም። ብዙ ሰዎች በተለያየ መንገድ ከብረዋል። ልዩነቱ በአምላክ ስም መክበር ነው። እግዚአብሔር እውቅና በሚሰጠው መንገድ መክበር ነው። እግዚአብሔር ክብር ባለው መንገድ ከብሮ መገኘት ነው መክበር። የሰማይ አምላክ እግዚአብሔር በተገኘበት ክብር መክበር ይሆንላል። አምላክ እግዚአብሔር በተገኘበት መክበር። ሃሌሉያ አሜን። እንጂ ዙፋን እኮ አይደለም ክብር። ዙፋንማ ሳኦልም ተቀምጦበታል እኮ። ለዳዊት እኮ ዙፋን አይደለም ክብሩ። ዙፋኑንማ ሳኦልም ተቀምጦበታል። አሳዳጅ ካህን የሚገለው እንደፈለገ የሚኖረውም ሳኦል ተቀምጦበታል 40 ዓመት። ክብር ዙፋን አይደለም። ክብር ከእግዚአብሔር ጋር መክበር እንጂ። ክብር እግዚአብሔር በተገኘበት መገኘት እንጂ። ሃሌሉያ። ክብር በእግዚአብሔር ስም መክበር እንጂ። ስለዚህ እግዚአብሔር በተገኘበት መክበር ሆነልን። አምላክ እግዚአብሔር በከበረበት ስፍራ መክበር ሆነልን። አሜን። ጌታ በተገኘበት መገኘት፣ ጌታ ባልተገኘበት አለመገኘት ሆነልን። አሜን። አንዳንድ ቦታዎችን የሚከለክልህ ትዕቢተኛ ሆነ ሳይሆን ባልተገኘበት እንዳትገኝ ስለሚፈልግ ነው። ከአንዳንድ ህብረቶች የሚያገልህ ኦድ ሆነ ሳይሆን የተለየ አንተ እንትን ለማድረግ ፈልገ ሳይሆን ባልተገኘበት ስፍራ እንዳትገኝ ስለፈለገ ነው። አሜን አሜን። ለሰዎች ክብር የሚመስል ትዝ ይላል ዳዊት እንደዚህ ያለ ኃጢአተኞች መጥተው ጨዋታ ነገሩኝ አለ። የሚያስቅ ሆድን ይዞ በሳቅ የሚገል ይሆናል መጥተው የነገሩት። አቤቱ አለ እንደ ቃል ግን አይደለም አለ። ቀጥሎ ብሎ አለቆች ተቀምጠው አሞኝ አለ፣ ባሪያህ ግን አለ ቃልህን አሰላስል ነበር አለ። ያልተገኘባቸው ስብሰባዎች አሉ፣ ያልተገኘባቸው ጨዋታዎች አሉ፣ ያልተገኘባቸው ህብረቶች አሉ፣ ያልተገኘባቸው ንግግሮች አሉ፣ ያልተገኘባቸው ኮንፈረንሶች አሉ፣ ያልተገኘባቸው ህብረቶች አሉ። ምክንያቱም ንጉሱ አለ የለም። አንድ ምሳሌ ልንገር። ብዙ ንቦች ባሉበት ቦታ ላይ የንብ መንጋ ባለበት ቦታ ላይ ንጉሱ እና ንግስቲቱ ንብ ከሌሉ ያ ሁሉ ንብ ምንም ማር መፍጠር አይችልም። የንቦች ብዛት ማርን አያመጣም። ማርን የሚያመጣው የንጉሱ መገኘት ነው። ንጉሱ በተገኘበት ጥቂት ንቦች ማር ይፈጥራሉ። ንግስቲቱ ባልተገኘችበት እልፍ መንጋ ንብ ቢኖር ማር የለም። ስለዚህ ቀሪ ዘመንህን እግዚአብሔር ንጉሱ በተገኘበት አሜን። እግሮችህን ሲከለክል ለምን አትበል፣ እሱ አዋቂ ነው። አሜን። እግሮችህን ሲያፈጥን እንዴት አትበል፣ እሱ አዋቂ ነው። ስለዚህ መሄድ የማይገባችሁ ቦታዎች ላይ ያስኬዳችኋል፣ መሄድ ከማይገባችሁ ቦታ ደግሞ ይከለክላችኋል። ሳሚዬ እንደሱ ሆኖልሃል። ተባረክልኝ፣ ጸጋ ይብዛልህ። አሜን። ተባረክ። እግዚአብሔር ጸጋውን ያብዛል። አሜን። ስለሌላ አምላክ እግዚአብሔር ይባል።
ሃሌሉያ አሜን አሜን ሃሌሉያ አሜን አሜን ከቦኝ የለም ወይ በየማለዳው ከቦኝ የለም ወይ በየምሽቱ ከቦኝ የለም ወይ እለት እለት ከቦኝ የለም ወይ ያንተ አብሮነት ስምህን ጠራው አሜን 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 ደስ አለኝ ስላንተ አወሩኝ ደስ አለኝ አብሬ ዋልኩ ደስ አለኝ እንትን አግኝቼ ሌላ መሄጃ ላሰኘኝ አንተን አግኝቼ ሌላ መሄጃ አላሰኘኝም አንተን አግኝቼ ሌላ መሄጃ አላሰኘኝም አንተን አግኝቼ ሌላ መሄጃ ኦ ብቻህን በቃህን ብቻህን። ኦኬ ሙሉ እንዴት ነሽ? ክለብ ሃውስ ቲክቶክ ላይም አለሽ፣ ግን በዚሁ በቴሌግራም ሙሉ ያለሽ ብቻህን እንዴት ነሽ? ሁሉ መልካም፣ ሁሉ ሸጋ ከምሕረቱ የተነሳ ኦኬ። ሰማያዊ አቅርቦት ይሆንልሻል። አቅርቦት የሰማይ አቅርቦት ይሆንልሻል። ሃሌሉያ። ሰማይ አቅርቦት ማለት ምን ማለት መሰለሽ? የመስዋዕቱን በግ አለ አብርሃም እግዚአብሔር ያዘጋጃል። አሜን። የኛ ድርሻ አለው እግዚአብሔር ያለው ስፍራ መድረስ እንጂ የመስዋዕቱን በግ ማዘጋጀት አይደለም አለው። አሜን። የኛ ድርሻ እግዚአብሔር ያለው ቦታ ተገኝተናል ወይ? እግዚአብሔር የሚፈልገው ቦታ ተገኝተናል ወይ? እግዚአብሔር የሚፈልገውን ማቴሪያል ይዘናል ወይ? ቢላ፣ እሳት፣ እንጨት። የኛ ድርሻ እንጨት ነው። የኛ ድርሻ ቢላ ነው። የኛ ድርሻ እሳት ነው። በግ የኛ ድርሻ አይደለም። ድርሻውን ለይቶ አወቀ አብርሃም። ድርሻውን ይዞት ሊወጣ የሚገባውን ነገር ለይቶ አወቀ። ትልቁን ሙሉ የሚያደርገው ነገርን ሙሉ የሚያደርገው መስዋዕቱን ሙሉ የሚያደርገው ዋናውን ግን አለ የሚያዘጋጀው እግዚአብሔር ነው። አሜን። ምክንያቱም ክብሩን ለማንም ምስጋናውንም ለተቀረጹ ምስሎች አሳልፎ አይሰጥምና። አሜን። እግዚአብሔር ብቻውን ሊከብር ስለፈለገ የመስዋዕቱን በግ ያዘጋጀው እግዚአብሔር ነው። አሜን። ዋናውን ነገር ያዘጋጀው እግዚአብሔር ነው። ትልቁን ነገር ያዘጋጀው እግዚአብሔር ነው። አሜን። ሃሌሉያ። ስለዚህ የ3 ቀን መንገድ ተጉዞ ደርሶ ትንሽ የሚወጣው ተራራ አለች አይደል? እሷን የቀረች ዋው ሃሌሉያ። ኦልሬዲ ረጅሙን ርቀት ሄደሻል። አሁን ወደ ተራራው ወደ ከፍታው የሚወጡባት ትንሽዬ ጉዞ ኦልሬዲ ሄደዋል። ረጅሙን ርቀት መጥተዋል። የ3 ቀን ምድረ በዳ አልፎ መጥተዋል። የ3 ቀን ጉዞ ተጉዞ መጥተዋል። አሁን ግን ሞሪያ የሚደረስበት ዳገት አለች። ትንሽዬ ዳገት፣ ትንሽዬ። ያ ዳገት የመስዋዕቱ በግ ያለበት ነው። አሜን። ያ ዳገት በዕፀ ሳቤቅ የታሰረ አውሬ የማይበላው በግ ያለበት ነው። አሜን። እግዚአብሔር ያዘጋጀው ሰማያዊ አቅርቦት ያለበት ቦታ ነው። አሜን። የሰማይ አጀንዳ መለኮታዊ አጀንዳ የሚገኝበት ቦታ ነው። አሜን። ስለዚህ ወደ አቅርቦቱ ለመውጣት እግዚአብሔር እጆችን ይዟል። ጉዞ ጀምረሻል። የተራራውን መንገድ ጀምረሻል። ዛሬ አቅም ለሌለው ብርታትን እንደሚል ብርታትን ነው አንቺ ላይ የምንጨምረው። አሜን። ተራራውን የምትወጭበት ብርታት፣
ዳገቱን የምትወጭበት ብርታት ሃሌሉያ የእግዚአብሔር መለኮታዊ ብርታትና አቅም በላይሽ ላይ ተጨምሯል። አሜን አሜን። ስለዚህ እግዚአብሔር አዘጋጅቷል። ያዘጋጃል ሳይሆን አዘጋጅቷል ኦልሬዲ። ሃሌሉያ። እና ስትወጪ እዛ የሚጠብቅሽ ነገር አለ። እግዚአብሔር ካንቺ ጋር ነው። ተባረኪ። ጸጋ ይብዛልሽ። አሜን አሜን አሜን። ተባረክልኝ የኔ ብሩክ ወንድም። አሜን። ተባረክልኝ። ብቻህን በቃኝ፣ ብቻህን በቃኝ፣ ስምህን ጠራው ደስ አለኝ፣ ስላንተ አወሩኝ ደስ አለኝ፣ አብሬ ዋልኩ ደስ አለኝ፣ በአንተ ተጽናናው ደስ አለኝ፣ አንተን አግኝቼ ሌላ መሄጃ አላሰኘኝ፣ ከአንተ ጋር ቆየው ሌላ መቆያ አላሰኘኝም። ሃሌሉያ። አንተ ትልቅ ነህ፣ አንተ ኃያል ነህ፣ አንተ መልካም 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 ነህ። ብቻህን በቃኝ፣ ብቻህን በቃኝ። ስሙ ይባረክ። እኔ እኮ ለማን ጸልዬ ለማን እንደምተው ነው። በቃ የሁሉም ሰው የሚቆጥርበት ዘመን ነው። ስለዚህ ጅምላ ጸሎት ብጸልይ ነው የሚሻለኝ። ለእያንዳንዳችሁ ብጸልይ ሁላችሁ የምትቆጥሩበት ዘመን ነው። ጌታን በታማኝነት የጠበቃችሁ ሰዎች የመቁጠር ዘመን ስለሆነ የመቁጠር ዘመን ነው። ዊንታ እንዴት ነሽ? ዊንታ ሃሌሉያ። ዶክተር ነፂ ሚሚ እንዴት ነሽ? ሃሌሉያ አሜን አሜን ሃሌሉያ። ሊዲያ እንዴት ነሽ? ለታመማችሁ ሰዎች እንጸልያለን። እግዚአብሔር መልካም ያደርጋል። አይቻለሁ። ለታመማችሁ ሰዎች ለመጸለይ ኃይል ያስፈልጋል። ለዛ ነው አንዳንዴ ያየን ጽሁፉን ዝም የምንለው። ለምን የታመመውን የበሽታውን አይነት መናገርና ለመፈወስ ኃይል ሆነለት የሚል ደግሞ አለ። ገብቷችኋል? ኃይል ሲሆን ነው ፈውስ የሚያልፈው። ምክንያቱም እግዚአብሔር የእምነትን ጸሎት መጸለይ ይቻላል፣ ግን የፈውስን ጸሎት ለመጸለይ ኃይል ያስፈልጋል። ለዛ ነው አንዳንዴ ያየን ማልፈው እኔ በበኩሌ ማለት ነው። ልክ እግዚአብሔር አቅጣጫውን ሲያየው ኢየሱስ ሲናገር ምን አለ? ኃይል ከኔ ወጥቷል አለ። የደሙ ምንጭ ደርቋል። የበሽታው ምንጭ የሚደርቀው ኃይል ከእግዚአብሔር ዘንድ ሲወጣ ነው። ካልሆነ ስለ በሽታው ዝርዝር የት እንደተመረመራችሁ፣ ሐኪሙ ምን እንዳላችሁ፣ ዶክተሩ ምን እንዳላችሁ፣ በሽታው ሲነሳም እንደሚያደርጋችሁ እሱን በመገለጥ ልነግራችሁ እችላለሁ። ካልተፈወሳችሁ ግን አይጠቅማችሁ። ለመፈወስ የእግዚአብሔር ኃይል ያስፈልጋል። እግዚአብሔር ደግሞ እሱን ሁሉንም እንደወደደ አይደል የሚፈውሰው? እንደወደደ አንዳንዱን ነገር እንደወደደ ነው። እሱን ሌላ ጊዜ ጸጋ ስጦታና አጠቃቀማቸው ሚል በደንብ እንማራለን ወደፊት። አሁን ቴሌግራም ግሩፕ ስላለ እዛ ላይ በደንብ እንሰለጥናለን። በተለይ የምናገለግል ሰዎች፣ እግዚአብሔርን ፊት የምንፈልግ ሰዎች እና አንዳንዱን ነገር እያየህ የምታልፋቸው ነገሮች አሉ። አንዳንዱ ነገር ደግሞ ሳይሆን በፊት አሁን ባለፈው ወንዴ ሲመሰክሩ እንደሰማችሁት እነሱ እንኳን እንደሚመጣ ሳያውቁ እግዚአብሔር አስቀድሞ እንዲህ አይነት ነገር ይመጣል ግን አስወግደዋለሁ ብሎ እግዚአብሔር ይናገራል።
ግን እንደዚህ ህመም ላይ የተለያዩ ችግሮች ካሉ የእምነት ጸሎት እንጸልያለን። ምክንያቱም የእምነት ጸሎት ድውዩን ስለምትፈውስ። ግን ይሄንን ህመም እግዚአብሔር ካንቺ ላይ ሰብሮታል፣ ይሄን በሽታ ካንቺ ላይ አንስቶታል ለማለት ግን መገለጥና ኃይል ያስፈልጋል። እግዚአብሔር የሚናገርበትን ኃይል እንደገና ደግሞ መገለጡ ያስፈልጋል። ስለዚህ ላለመጸለይ ፈልጌ አይደለም እያየሁኝ የበሽተኛ ምናምን እንደዚህ አሞኛል፣ ካንሰር እንደዚህ ሁኜ ስትሉ አይቼ ዝም እምለው ማለት ነው። ስለዚህ ወይም ደግሞ ጸጋው ያላቸው እዚሁ እኛ ጋር ያሉ የፈውስ ጸጋ ያላቸውን ሰዎች ደግሞ ኢንቫይት እናደርጋለን። ክለብ ሃውስ ብዙ ጊዜ እንደሱ ነው የምናደርገው። በዛ ጸጋ የሚያገለግሉ ሰዎች አሉ፣ በፈውስ ጸጋ የሚያገለግሉ ሰዎች አሉ። ስለዚህ የታመሙ ሰዎች ሲኖሩ እነሱን ጋብዛለሁ እንዲጸልዩ ማለት ነው። ከዛ አንጻር ነው። ግን የእምነትን ጸሎት ደግሞ አንድ ላይ የእምነትን ጸሎት እንጸልያለን። ጌታ ይባረክ። ያኔ መልእክት ላይኖር ይችላል። የእምነት ጸሎት ማለት አገልጋዩ አምኖ በእምነት የሚናገረው ነገር ማለት ነው። ጌታ እንዲህ ይልሻል የሚል ላይኖርበት ይችላል። ስለዚህ እሱን እንትን እንድንል ከማለት አንጻር ጌታ ይባረክና አያለሁ ለማለት ነው። የምጽፉትን ነገር አያለሁ ሳላይ ቀርቼ ሳይሆን እግዚአብሔር ካላለ ግን ምንም እንትን የምትሉት አይሆንም። ፓራስታሞል መስጠት ስለማልፈልግ ሃሌሉያ። ጌታ አልከፍትልኝ ብሎ ነበረ ማይክሮፎን ተስከሩ። ኦኬ አሁን ከፈተ። መልእክታችሁን ይዛችሁ እኔ እኮ እንዴት ልጸልይ? ኦልሬዲ እኮ ለሳራ እንደተናገረው አደረገላት ብለሽ ቁጭ ብለሻል። ስለዚህ አንዳንድ ሰው መልእክቱን ይዘው ቁጭ ብለዋል እና እሱን ማጽናት ካልሆነ ምን ይደረጋል? አንዱ ባለፈው እግዚአብሔር አዋቂ ነው ብሎ ቁጭ ብሏል። ልጸልይለት ሳስብ መልእክቱ እሱ ነው። ኦልሬዲ መልእክቱን ይዞታል፣ አውቆታል ኦልሬዲ። ስለዚህ ብራዘር እግዚአብሔር አዋቂ ነው ብዬ ያየኝ ሁሉ ምን ይሆናል ያለችው ይስቃል። አንዳንዶቻችን ዝም ብለን ጥቅስ ስለምንወድ ወይ ይሆን ደስ ስላለን ሊሆን ይችላል፣ ግን መልእክታችንን ነው የምንይዘው። ስለዚህ እህታችን ለምሳሌ መልእክቷን ነው የያዘችው። አይመስልም አሁን ያየ ሊነቅፍ ይችላል። አሁን ያየ እግዚአብሔር የታለ ጌታ ምን አደረገ ሊል ይችላል። ግን እግዚአብሔር የተናገረውን የሚያደርግበት ምዕራፍ ደግሞ አለው። መልካምነቱን የሚያደርግበት፣ እንባ የሚያብስበት፣ ስብራት የሚጠግንበት፣ የእግዚአብሔር እጅ የሚገለጥበት፣ ማዳኑን የምታይበት ምዕራፍ ደግሞ አለው። ጌታ ይባረክ። ስለዚህ ጠብቂ። ያው እግዚአብሔር መጠበቅ ዋጋ ያስከፍላል አይደል? ጠብቂ። ግን እግዚአብሔር ሳቅ ያደርጋል። አሜን። ለቅሶ የሚመስሉ ነገሮችን እግዚአብሔር ወደ ሳቅ ይቀይራል። አሜን።